ሞት በዛ። ከነሱ በላይ ስለ ሞት የሚያውቅ የለም። ይህ ሁሉ ምንድነው? እግዚአብሔርን ያለ መስማት፣ እግዚአብሔርን ያለ መታዘዝ፣ ትናንት የተደረገልህን መዘንጋት። የሲና በረሃን ስታቋርጡ ብዙዎቻችሁ መታችኋል። በዛ በረሃ ማን ነበር የሚደርስልህ? ማን ነበር የተሸከመ? ስትራቡ እጁን አልዘረጋላቸው። ስትጨነቁ ጸሎታችሁን አልሰማም። ስትወድቁ ጉልበት ባያችሁ ጊዜ ተሸክሞ አቅፎ አላዘለህምን? ስለዚህ እግዚአብሔርን መስማት፣ ዓመቱ ሲያልፍ እግዚአብሔርን መስማት፣ እግዚአብሔርን መስማት፣ መታዘዝ ወገኖቼ በጣም ትልቅ ነገር ነው። ካለ መስማት ግን ጉዳቱ ይበዛል ወገኖቼ፣ በጣም ከባድ ነው። እኛ በቁጣህ አልቀናልና በመዓትህም ደንግጠናልና የተሰወረውን ኃጢአታችን በፊትህ ብርሃን በደላችንን በፊትህ አስቀመጠ። እኛ በቁጣህ አልቀናልና በመዓትህም ደንግጠናል። ወገኖቼ ሕይወት ምንድን ነው? ዓመተ ምሕረት ምንድን ነው? መሻገር ምንድን ነው? እግዚአብሔር በሕይወታችን ማን ነው? አስተውሉ። አንድ ድንቅ አገልጋይ ነበረ። ይሄ ድንቅ አገልጋይ በጣም እግዚአብሔርን የሚወድ ለእግዚአብሔር የሚገዛን የሚታዘዝ ምስኪን ድሃ ንጹሕ እግዚአብሔር ሰው ነበር። ቤተክርስቲያን በታማኝነት ያገለግላል። አንድ ቀን አገልግሎ ሄዶ ቤቱ ተኝቶ በዛ ወደ ጌታ ይሄዳል እና ቤተክርስቲያን 3-4 ቀን ሲመጣ በቃ አልመጣም፣ ምንም አይደለም፣ የፈለገው ሰው የለም። አሁን ምላችሁ ነው። ድንቅ አገልጋይ ሆኖ ሳለ ታማኝ የእግዚአብሔር ሰው ሆኖ ሳለ ሲጠፋ የት ጠፋ ብሎ የፈለገው ሰው የለም። ከቆይታ በኋላ ወደ ቤቱ ሲሄዱ በሱ የሚሄድበት መንገድ አንድ ገጠርና ጫካ ነገርናት። ያቺ ጫካ እሱ ሲመላለስበት የሞልበይ ቀጭን የወጣች መንገድ ነበረች። ሲሄዱ ሳር በቅሎበታል። እንደምንም ብሎ ቤቱ ደረሱ። ከብቶ ሲወጡ ወንድሜ በሕይወት የለም። ይህ ሰው እንደሄደ በክርስቶስ እቅፍ ውስጥ ይገባል። ክብር ለስሙ ይሁን። ጌታ ሆይ አለ፣ በሕይወት ዘመኔ በጣም የማረሳቸውና በሕይወቴ የሚዘገንኑኝ 3 አሳቃቂ ሕይወቶችን አይቻለሁ። እባክህ ጌታ ሆይ አሳየኛል። አንድ በረሃ ወንጌል ሊሰብክ በሄደበት ሰዓት፣ በጣም የተጠማበት ሰዓት፣ ርቦ ተጨንቆ በሄደበት ሰዓት በረሃ ብቻውን ሲጓዝ ጌታ ልክ እንደ ፊልም አድርጎ ያሳየዋል። ብቻውን ነው። እኔ ያኔ ብቻዬን ነበርኩ። የማየው ግን የሁለት ሰው ኮቴ ነው። የአንደኛው ማን ነው ማየው አለ። ያኔ ከፊትህ እኔ ነበርኩ አለው። ሁለተኛውን አሳየኝ ስለው ሲያሳየው አንድ ኮቴ ብቻ አሳየው፣ ሰው የለም። ያኔ ደግሞ በጣም ደክሞኝ የወደኩበትና የተጠማሁበት ሰዓት ነበረ። በቃ አቅም የለኝም ልሞት ነው ብዬ ባልኩበት ሰዓት ጌታ ሆይ አለው፣ ለካ ያኔ በጣም እየደከመኝ በጣም አቅም ያጣሁት አንተ ከጎኔ ስለሌለህ ነው አለው። ልጄ አለው፣ ይሄ የምታየው ኮቴ አንተ ሳትሆን ያ ኮቴ እኔ ነው። አንተ ደግሞ የነበረ በጫንቃዬ አዝየህ ነው አለው። በደከምንበት ሰዓት የሚሸከም ጌታ ነው የምናመልከው። ጉልበት የሚሆን ጌታ እናመልካለን ወገኖቼ።
አዲስ ዓመት መጣ፣ ቁጥር ይቆጠራል። ህይወቴ ምንድነው ነው ጥያቄ። ዘመን መቁጠር እንዴት ነው? ጌታን ካልጠየቃችሁት ዘመን እድሜን አቆጣጠር እግዚአብሔር ካላስተማረን ሊገባን አይችልም። እንደ ቁጥር እንደ ሸረሪት ድር ያልፋል። ዓመታቱ እንደ ቀልድ ይቆጠራል። የብዙ ሰው ህይወት ጠይቁ። 10 ዓመት፣ 20 ዓመት፣ 15 ዓመት ምን አለ? ምንም። ሰው ልጅ ሀገሩን ለቆ ሊወጣ በረከት ፈልጎ ህይወት ፈልጎ ነው። ጽድቅ ፈልጎ ከሀገሩ ይወጣል? የለም። ገንዘብ ፈልጎ ነው የወጣ ህዝቡ ከሀገር የሚወጣ። ጽድቅ ፈልጎ የሚወጣ ማንንም ወደ ስደት የለም። ጽድቅ ፈልጎ አይደለም ሰው የሚወጣው። የሚወጣ ለምንድን ነው? ገንዘብ ፈልጎ ነው። ህይወት ፈልጎ ነው። ጥሩ ህይወት ፈልጎ ነው። ያ የተባለለት ህይወት አለ ወይ? የተፈለገው ገንዘብ ተገኝቷል ወይ? ሚዛን ላይ ማውጣት ነው። እንደነዚህ አይነት ነገሮችን በማሰብ ከእግዚአብሔር ጋር ለመጣበቅ አንድ አቅጣጫ ብቻ አለ። ክብር ለስም ይሁን። አንድ አቅጣጫ አለ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በቃ ይሄ ነው ህይወት። ህይወት ይሄ ነው። ሽግግር ይሄ ነው። እምነት ይሄ ነው። ከዓመት ዓመት መውጣት በዚህ ህይወት ውስጥ ነው። ክብር ለስም ይሁን። በልዑል መጠጊያ የሚኖር ሁሉን በሚችል የዘላለም አምላክ መኖሪያ ነው በሉት። ሁሉ ጊዜ ክብር ለስም ይሁን። የዘላለም አምላክ አንተ መኖሪያዬ ነህ በሉት። እሱ የሚያኖር አምላክ ስለሆነ በቃ የያዝነው ነገር አያስጥለንም። የያዝነው ነገር አይጠቅመንም። የሚጠቅመን እሱን መያዝ ብቻ፣ በልዑል ማደሪያ ውስጥ ስራ በጥራ ውስጥ ማደር መኖር ብቻ ነው። ከእሱ ጋር ተስማምተን ህይወታችን እንኑረው ወገኖቼ። እግዚአብሔር ከእኛ ካንተ የሚፈልገው ይሄንን ነው። ትላንታችን እንይ። ትላንትን ባለማየት ብዙዎች ወደቁ። ትላንትን ያለ ማየት የመጣችሁበትን መንገድ ጉዞ ሁሉ ጊዜ አንድ ክርስቲያን ትላንቱን ነው ማየት አለ። ዛሬን ሳይሆን ትላንቱን የተነሳበትን መነሻውን መንደራችሁን ተመልከቱ። የተነሳ ያኔ ከሀገር ስትነሳ የነበርከው የልጅነትን መንደር እስኪ አስብ። እያንዳንዱ ውጣ ወረዱን እስኪ አስቡት። ዛሬ ደርሳችሁን እዩት። ህይወቴ ለንደን ይሆናል ብላችሁ ተስባችሁም አታውቁም። የማታውቁትን አቅጣጫ ያሳያችሁ የእስራኤል ቅዱስ እግዚአብሔር ነው። ትላንት በዛች መንደር የነበሩ ሰዎች የት ናቸው? እኔ የት ነኝ ብላችሁ ታስቡ። እግዚአብሔር ጋር ተጣብቀሽ እንድኖር ይላል። ግን እኛ ሰው ስንባል ትላንታችን ስለምንረሳ ከእግዚአብሔር እንሸሻለን፣ እናፈገፈጋለን። ሽሽት ደግሞ ዋጋ ያስከፍላል። ወደ ኋላ መመለስ ዋጋ ያስከፍላል። ይሄ ሙሴ የጻፈልን ጽሑፍ ትልቅ ትምህርት እንዲሆነን ነው፣ እንድናይ ነው። በቁጣው እሳት ነደድን፣ አለቅን ያለ ነው። ብዙዎቻችን ባለመታዘዝ በረከቶቻችን አጥተናል። የተፈቀደልን ደረጃ ሳንደርስ ያጣናቸው ነገሮች እጅግ ብዙ ናቸው። እግዚአብሔርን ካለመታዘዝ፣ ትላንታችንን አይተን ካለማመስገን የጠፉ ነገሮች ብዙዎች ናቸው። እግዚአብሔር የሚናገረው ነገር መስማት ያስፈልጋል። በፍርሃት መመለስ አያስፈልግም። ወደፊት ሂዶ ተዋድቆ እግዚአብሔር የሚናገር ሕይወቴ እንኳን ቢያልፍ አለ። ለዚህ ነው እኮ ዳንኤል እኛ የምናመልከው አምላክ ሊያድነን ይችላል። ባያድነንም እንኳን እንዲህ ነው እምነት። ባያድነንም እንኳን አንተ አሰምሰን አንሰግድም አለ። እነዚህም ባይመች እንኳን ምንም ቢሆን እንኳን እግዚአብሔር የተናገረውን ቃል እውነት ነው ብለው መጓዝና ድል ማድረግ ሲችሉ ነው። ከዚህ ጌታ ይሰውራል። ብዙ ዋጋ ከፈሉ። ብዙ አንድ ትውልድ ቀብረው ነው ተቀብረው፣ አንድ ትውልድ ገለው ነው። ከግብፅ ሲወጡ 20 ዓመት የነበራቸው ሁሉ ሙተው አልቀው ነው። እግዚአብሔር ከዚህ ይሰውራል ወገኖቼ። ማስተዋል ጥበብን ይስጠን። እግዚአብሔር ሲናገር አንተ ሳይሆን የምትሰማው ነገርህ የእግዚአብሔር ድምፅ ሰምቷል፣ አይነካህም። እና ሐዋርያው ጴጥሮስ ታንኳዎችን ሞልተው ወደ ኋላ ተመልሶ አለ። ጌታ ወደ ተራራ ወጥቶ ሊጸልይ ነበረ። ሂዱ አለ፣ ተመለሱ አለ። ሲመለሱ ትልቁ ወጀብ ሆነ፣ ፈሩ፣ ደነገጡ። ሞኝነት እዚህ ላይ
ተመለስ ሲል የክርስቶስን ድምፅ ማን ሰምቷል? ማዕበሉ ሰምቷል። አይነካቸውም። ሰምቷል ማዕበሉ። ተመለስ ሲል ሂድ ሲል መሄድ ነው። ምክንያቱም እግዚአብሔር የተናገረውን ፍጥረት ሁሉ ስለሚሰማ። ፍጥረት ይሰማል እግዚአብሔር ሲናገር። የተናገረን አስበህ ከእግዚአብሔር ጋር ጣብቀን ልኖር ያስፈልጋል። ጊዜው አሁን ስለሆነ አሁን በዚች ከተማ ብዙ ውጥረቶች የመጡ ነው። ብዙ ፍርሃት፣ ብዙ ድንጋጤ አለ፣ ብዙ አሉባልታ አለ፣ ዲያብሎስ አለ፣ ብዙ ነገር አለ። አቀላችሁ እንዳታዩት። ጠላት ሥጋ ለብሶ ከመጣ ቅድም ኢሳይያስ እንዳለው አጥረንም ግድግዳንም ነቅንቆ የሚያልፍ ነው የሚመጣው። በእግዚአብሔር ጥላ ውስጥ ካልሆንክ ግን የለም። ሁሉም በሚችል በሱ ጥላ ውስጥ ልንሰበሰብ ዘመኑ ያስገድዳል። አሁን በቃ በሱ ጥላ ስር የዘላለም አምላክ አንተ መኖሪያዬ ነህ። እሱ መኖሪያችን ነው። ክብር ለስሙ። የሽሩር ሆይ የዘላለም አምላክ መኖሪያዬ ነው። በዚህ ነው ዘመን ምን ይሻገረው ወገኖቼ። በጥንቃቄ ህይወት ነው ከዚህ በኋላ የሚመራው። እግዚአብሔር በስራ ላይ ነው። ጠላትም ያን ያህል እየተጋ ነው። እግዚአብሔር ግን ህዝቡን አስበላ። እግዚአብሔር ስለናንተ አይደክምም፣ ነገር ግን በእናንተ ምድር ኃይለኛ ነው የሚለው። ጠላት ያልነካ እግዚአብሔር በአንተ ላይ ኃይለኛ ስለሆነ ነው። ክብር ለስሙ ይሁን። እግዚአብሔር በእናንተ ምን ኃይለኛ ነው፣ ስለናንተ አይደክምም አለ። ክብር ለስሙ ይሁን። ስለዚህ እንደዚህ አይነት ጌታ ስናመልክ ዘመናችን ያማረ እንደሆነ ሁሉም በሚችል ጥላ ውስጥ በእምነት ተሰብስበው ወገኖቼ የዛሬ መከራ የዛሬ ጭንቀት አትዩት። የትላንትን በማሰብ ወደፊት መራመድ ያስፈልጋል። ክብር ለስሙ። ተደርጎልናል፣ አድርጎልሻል፣ ተደርጎልሃል። ያልተደረገለት ማን አለ? ማንም የለም። ሁሉም ሰው ተደርጎለታል። ክብር ለስሙ ይሁን። ተደርጎልናል። ያልተደረገለት ማንም የለም። አንድያ ሕይወቱን እስኪሰጥ ድረስ ደርሶልሻል። ለእያንዳንድሽ ጌታ ደርሶልሻል። እያንዳንድሽ በርሽ ተንኳክቶልሻል። እያንዳንድህም በርን አኳክቶ ጌታ ደርሶልሃል። አስታውስ፣ አትርሳ፣ አትዘነጋ። ባለቀሽበት ዘመን እግዚአብሔር በጓዳሽ ተገናኝቶሻል። ግን የካድነው ነው፣ ክደት ነው። ደርሶልሃል ጌታ። ተሻግራል። የፈለከውን ጠይቀ አላጣህም፣ ሰጥቷል ጌታ። እውቅና ስጠው። ሰጥቷል። የተሰጠላችሁ ነገር ብዙ ነው። ሰጥቶላችኋል ጌታ። እልልታ፣ ጭብጨባ አትቆጥቡ። ስጡት ለጌታ። ክብር ለስሙ ይሁን። ውርደት አይደለም እልል ማለት፣ ማጨብጨብ ፍርሃት አይደለም። ለእግዚአብሔር የሚሰጥ ክብር ነው። በቆምሽበት በኖርሽበት ሁሉ ለእግዚአብሔር ክብር ስጪ። ለእግዚአብሔር ክብር ስጥ። አትፍራ። እስራኤላውያን ፈርተው ወደ ኋላ ሸሹት። እንመለሳለን አሉ። ምን ፈርተው? እነዛ አሉ አያል ናቸው። ቆመታቸውን ሰውነታቸው በጣም አያ። በእነሱ ፊት እኛ ምንም ነን። የተደረገላችሁ ብዙ ነው ወገኖቼ። አትዘናጉ። እግዚአብሔር አድርጎልሻል። እግዚአብሔር ሰጥቶሻል። እግዚአብሔር ደርሶልሻል። በርሽ ተንኳክቷል። በርሽ ተንኳክቷል። ነገሮች ሙሉ ሆነዋል። የፈለከው ነገር አግኝተሃል። በምስጋናና በደስታ ኖሩ። የተፈጠርነውም ለዚህ ነው የኖርነው። ክብር ለስሙ ይሁን። አይረሳም፣ አይረሳም የጌታ ነገር። እስኪ እንቆምና እንዴት ይረሳል ያለውን መዝሙር ዘምረን እንጨርሳለን። ክብር ለስሙ ይሁን። ያደረክልኝ በቀራንዮ የከፈልክልኝ ዛሬም በሕይወቴ ፍቅር ትልቅ ነው እንዳልተነከው ናት ያጠረኝ ብዘምር ቃላቶች ያጥሩኛል፣ ብናገር ቃላቶች ያጥሩኛል።
ለፍቅር ምን ምላሽ ይሰጣል? ብናምር ቃላቶች ያጥሩኛል፣ ብናገር ቀናቶች ያጥሩኛል። ለፍቅር ምን ምላሽ ይሰኛል? ሲነጋም ሲመሽም ሁል ጊዜ ማስታውሰው ከልቤ የማይጠፋ ዘላለማዊ ፍቅር ነው። ሲነጋም ሲመሽም ሁል ጊዜ ማስታውሰው ከልቤ የማይጠፋ ዘላለማዊ ፍቅር ነው። ይገርማል ያንተ ፍቅር፣ ይገርማል ያንተ ሥራ፣ ይገርማል ያንተ ፍቅር አኑሮኛል ካንተ ጋራ፣ 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 አኑሮኛል ካንተ ጋራ። እልልታ ጭብጨባ ለዚህ ጌታ ክብር ለስሙ ይሁን። ኢየሱስ ጌታ ነው። ኢየሱስ ያድናል። ጊዜውን ሰዓቱን አሳልፈን ለጌታ እንሰጣለን። እግዚአብሔር አምላክ ዛሬ በአምልኮ ፕሮግራም ውስጥ ደግሞ የእሱ ክንድና የእሱ ኃይል እንዲያልፍ እንጸልያለን። በቃሉ ውስጥ የእግዚአብሔር ኃይልና የእግዚአብሔር ክብር እንዲገለጥ እውነቱን እንዲያበራልን ነፃ የሚያወጣ የእግዚአብሔር ቃልና የእግዚአብሔር መንፈስ ጉባኤውን እንዲቆጣጠረው በናዝሬቱ ጌታ በኢየሱስ ስም አሳልፎ የሰጠው በጌታ በኢየሱስ ስም ሃሌሉያ። የአምላካችን የልዑል እግዚአብሔር ስም የተባረከ ይሁን። ክብር ለስሙ ይሁን። ከፍ ያለ እልልታና ጭብጨባ ይሁንለት ለዚህ ንጉሥ። ክብር ለስሙ ይሁን። ሃሌሉያ። ዛሬ ነው ቆምነው ከእርሱ የተነሳ ነው። አሜን። የሆነው አንዳች እንኳን ያለ እርሱ አልሆነም። ክብር ለስሙ ይሁን። የረዳን ያገዘን ጌታ የወደደን ሃሌሉያ። በእውነት ተወደናል ወገኖቼ፣ በማያልቅ ፍቅር ሃሌሉያ ሃሌሉያ። ተወደናል። ሃሌሉያ። እንደኔ የተወደደ ማን አለ? እንዳንቺ እንዳንተ የተወደደ ማን አለ? ሃሌሉያ። ንጉሥ አንድያ ልጁን እስኪሰጥ እንዲሁ ያለ ምንም ነገር ተወደናል በማያልቀው ፍቅሩ። ስለማያልቀው ፍቅሩ ክብር ለስሙ ይሁን። ሃሌሉያ። ተወድጃለሁ ኢየሱስ ወደኸኛል። አመሰግንሃለሁ። ሃሌሉያ ፍቅሩ ይቀንስ
እንደከለለኝ ሁሉም ይወቅልኝ። እኔ አውጃለሁ የእግዚአብሔር ቸርነት እዚህ እንዳቆመኝ ሁሉም ይወቅልኝ። አውጃለሁ የእግዚአብሔር ምሕረት እንደከለለኝ ሁሉም ይወቅልኝ። እኔ አውጃለሁ የእግዚአብሔር ቸርነት እንደጠበቀኝ ሁሉም ይወቅልኝ። ከቦኛል በየማለዳው ከቦኛል በየምሽቱ ከቦኛል ከቦኛል ያንተ ቸርነት ከቦኛል በየማለዳው ከቦኛል እሰይ በየምሽቱ ከቦኛል እለት እለት ከቦናል እኛን ያንተ ቸርነት ከቦኛል በየማለዳው ከቦኛል እሰይ በየምሽቱ ከቦኛል እለት እለት ከቦኛል አሜን ያንተ ምሕረት ትመሰክራለች። ከቦኛል እለት እለት ከቦኛል የእሱ ቸርነት ሃሌሉያ። የተረዳ ሰው ምስጋና ያመጣል። በምህረቱ የቆምን ሃሌሉያ። ያላንተ ዛሬን ያላየን ምስጋና በፊት እናመጣለን። ስለበዛው ቸርነቱ የአምላካችን ስም የተባረከ ይሁን። ክብር ለስሙ ይሁን። ሃሌሉያ። እንዳንተ ያለ ማንም የለም። ሃሌሉያ። የማትሰለች የማትደክም ክብር ለስሙ ይሁን።
ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። አጨብጭቡለት ለጌታ ክብር። ኢየሱስ ለዘላለም ጌታ ነው። አሜን። እግዚአብሔር የተባረከ ይሁን። እንኳን ክርስቲያን ሆንን እኛም። አሜን። እንኳን የጌታ ልጆች ሆንን። ከዓለም አምልጠናል፣ ከሞት አምልጠናል፣ ከሰይጣን አምልጠናል። እግዚአብሔር የተባረከ ይሁን። እንኳን የእግዚአብሔር ልጆች ሆንን። እግዚአብሔር ሆይ ስምህ የተባረከ ይሁን። ታላቅነት፣ ክብር፣ ምስጋና የሚገባህ አምላክ አንተ ብቻ ነህ። በማዳንህ አንተ ድንቅ ነህ። እግዚአብሔር በስራ ሁሉ ግሩም ነህ። ስምህ የተባረከ ይሁን። እናመሰግንሃለን፣ እናመልካሃለን። የእኛ አምልኮት ስግደት ያንስብሃል እግዚአብሔር። የምናቀርብልህ ነገር ሁሉ እጅግ 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 ትንሽ ነው ጌታ ሆይ። ነገር ግን ጌታ ሆይ እኛ ልንሰጠው ይህ ብቻ ስለሆነ አንተም ከኛ የምትፈልገው ይህንን ስለሆነ አንተ የምትፈልገውን ላንተ እናቀርባለን። ያለንን ብቻ ይዘን እንቀርባለን። ክብር ላንተ ይሁን። ዛሬም ለዘላለም ታላቅነት ላንተ ይሁን። ዛሬም ለዘላለም ክብር ላንተ ይሁን። ጌትነት፣ አለቅነት ላንተ ይሁን። ጌታ ሆይ ስምህ ለዘላለም ከፍ ከፍ ብሏልና ነግሰሃልና ከዘላለም ዘመናት ጀምሮ አንተ ጌታ ነህና ተራሮች ሳይወለዱ አንተ ነህና ክብር ላንተ ይሁን። ላንተ ታላቅነትን ሁሉ ሳናሳንስ እናቀርባለን። ለዘላለም ተባረክ። ስለሰጠህን ጊዜ ተባረክ። እግዚአብሔር አምላኬ ሆይ እነሆ ያስመለኩን ጌታ ሆይ እህቶቼና ወንድሜ የተባረኩ ይሁኑ። በኢየሱስም ባርካቸው። ጨምረህ ጨማምረህ ባርካቸው። በውስጥ በውጭ ባርካቸው። በኢየሱስም ሁልጊዜ አንተን የሚያመልኩ ይሁኑ። የሚጨምር ነገር የሚያድግ ነገር ይሁን። እግዚአብሔር አምላኬ ሆይ ይህ ስራችን ነው። ለዘላለም አንተን ልናመልክ ተጠርተናልና በኢየሱስ ክርስቶስም ዛሬ አንተን እንድናመልክ ደግሞ ስለረዳህን ስምህ የተባረከ ይሁን። ይህ ህዝብ አንተን ለማምለክ ወደዚህ ስለመጣ ስምህ ይባረክ። ዘወትር አንተን የሚያመልክ ህዝብ ይሁን። ክብሩ ላንተ ይሁን። እናመሰግናለን በወደደን በጌታችን በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን፣ አሜን፣ አሜን። ዛሬ ለመጀመሪያ ጊዜ ወደዚህ የመጣ ሰው አለ? ለስቲ አስር ወደዚህ ነው። እመጣለሁ ያለች እመጣለሁ ያለች እመጣለሁ ያለች አንዴ ደግሞ መጣ አታ ተመለሰች። ዛሬ ጌታ ረዳሽ። እግዚአብሔር የተባረከ ይሁን። እስቲ ከየት አካባቢ እንደመጣሽ ስምሽን? አስቴር እባላለሁ። ኤርትራዊት ነኝ። ከዩጋንዳ መጥቻለሁ። 11 ወር አድርጌያለሁ። 11 ወር ብቻ። ኢየሱስ ጌታ ነው። ወተሩ አካባቢ ነሽ አይደለ? እግዚአብሔር ነው። የት ትሮጫለሽ? ነይ ለማን ጌታ የተባረከ ይሁን። ፈራሽ እንዴ? በደንብ ያቸው ወንድሞችሽ እህቶችሽ ናቸው። እግዚአብሔር ይመስገን። ያው አንቺ እንድመተሽ ለመጥፋት አይደለም መጣሽ አይደለ? ጌታን ለማምለክ ከዚህ ቅዱሳን ህብረት ጋር ለማድረግ ነው አይደለ? ኢየሱስ ጌታ ነው። ስለዚህ እግዚአብሔር ይረዳሻል። እኛም እንጸልይልሻለን። እነዚህ ወንድሞችሽ እህቶችሽ ናቸው። እግዚአብሔር ሆይ ስምህ የተባረከ ይሁን። ስለ እህታችን ተባረክ። ስለ ጠራሃት ስላመጣሃት ጌታ ሆይ ለመምጣት ብዙ መጣለሁ ስትል ዛሬ ደግሞ እግዚአብሔር ረዳሃት። ክብር ላንተ ይሁን። ከዚህ በፊት ከዚህ በኋላም ትመጣለች። እግዚአብሔር አምላኬው ትረዳታለህ። ስምህ ይባረክ። ባርካት። ዛሬ በአጋጣሚ እዚያ አልተገኘችም። እግዚአብሔር ሆይ ጠርታሃት መጣች። በኢየሱስም የተባረከች ትሁን። ከዛሬ ጀምሮ ታላቅ ነገር መሆን ይጀምር። እሳቱ መንደድ ይጀምር። በኢየሱስ ክርስቶስ ስምና ስልጣን የእግዚአብሔር ክብር በእሷ ላይ መገለጥ ይጀምር። እግዚአብሔር ወደ ክብርህ ወደ ፍቅርህ ትኩሳት ሳባት። ባርካት፣ ቀድሳት። ክብሩ ላንተ ይሁን በኢየሱስ ስም አሜን፣ አሜን። ተባረክ። ኢየሱስ ጌታ ነው። ዌልካም ቮይስ እንደገለጽ ከሀገር ቤት እንደ ሜሮን እስቲ ትመጫለሽ ወደዚህ ነይ እስቲ። ሀገር ቤት ሄደው ትንሽ ሰንበትበት ብለው ነው የመጡት። ዌልካም እንላለን። እንኳን ደህና መጣችሁ። አሜን። እግዚአብሔር ይመስገን። ረድኤት መጣለች። ዌልካም ረድኤት። ከዚህ በፊት መተሻል። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ጌታ ነው።
እግዚአብሔር ይባረክ። ልጆች መጥተዋል። ስለ ልጆች እንጸልያለን፣ በኋላ ደግሞ እንጸልያለን። ለእናንተም እንጸልያለን። ኢየሱስ ጌታ ነው። ዌልካም። በጣም በሰላም ስለተመለሱ በጣም ደስ ብሎናል። ልጆችም ደግሞ መጥተዋል። ይኸው ዛሬ ደግሞ በርከትከት ብለዋል። እግዚአብሔር የተባረከ ይሁን። ተባረኩ። እሺ እንጸልይ። ቆመን እንጸልይ። እንቁምና እጆቻችሁን ወደ እነሱ ዘርጉና እንጸልያለን። ሃሌሉያ። እግዚአብሔር ሆይ ስምህ የተባረከ ይሁን። ስለ እነዚህ ልጆች እናመሰግናለን። ጌታ ሆይ ከሄዱበት ሆሊዴ የሄዱትንም ልጆች ሜሮንን፣ ጌታ እግዚአብሔር ሙሴን፣ ልጆቻቸውን በሰላም ስለመለክ ስምህ የተባረከ ይሁን። ሁሉም የወጡ ስለተመለሱ ዛሬ ደግሞ እግዚአብሔር አምላኬ ሆይ እህታችን ረድኤትም በመካከላችን ስለተገኘች ልጆቿም ስለተገኙ ክብር ላንተ ይሁን። ጌታ እግዚአብሔር አምላኬ ሆይ እነሆ ባርካቸው። ልጆችን ዳስሱ ዘንድ ኢየሱስ ዳስስ ወደሱ እንዲያመጡ እንደጠየቁ ጌታ እግዚአብሔር አንተ እግዚአብሔር ሆይ ልጆችን ትወዳለህና በአንተ ልዳሰሱ ወደዚህ መጥተዋል። አንተ እንድትዳስሳቸው፣ አንተ ዳስሳቸው፣ አንተ ባርካቸው፣ አንተ ቀድሳቸው። ለክብርህ ይኖሩ፣ ይደጉ፣ በሁሉ አቅጣጫ ይደጉ፣ በቁመት ይደጉ፣ በስጋ ይደጉ። እግዚአብሔር አምላክ በማስተዋል በጥበብ ይደጉ፣ በፈሪሃ እግዚአብሔር ይደጉ። በኢየሱስ ክርስቶስም በትምህርት በእውቀት ይደጉ። በሁሉ አቅጣጫ ብሬክስሩ እድገት እንዲሆንላቸው ጸለይን። ከማንኛውም ክፉ ነገር የተከለከሉ ይሆኑ። ከክፉ ጠብቃቸው፣ ሰላምን ስጣቸው፣ አሳድጋቸው። ለታመኑ እጆች ገና ብላቴኖች ምንም የማያውቁ መግቢያ መውጫ የማያውቁ ናቸውና እግዚአብሔር ሆይ ጥበቃ ቸርነት ይብዛላቸው። ሲጫወቱ ጠብቃቸው፣ ሲቀመጡ ሲነሱ ጠብቃቸው፣ ትምህርት ቤት ሲሄዱ ጠብቃቸው፣ በሚማሩበት ቦታ ጠብቃቸው። ለታመኑ እጆች ያደራ ሰጠናቸው። ክብሩ ላንተ ይሁን በኢየሱስ ስም አሜን፣ አሜን። ተባረኩ። ሄዱ። በቃ እናንተ አለ ተዘጋጀ አሉ እዛ ደግሞ ይጠብቋቸዋል። ሄዱ። ተባረኩ። ኢየሱስ ጌታ ነው። እንዲዘምር ፈለክ? ኢየሱስ ጌታ ነው። እንደምናችሁ እግዚአብሔር የተባረከ ይሁን። It's good to see you guys። በጣም ደስ ይላል። አብሮ ማምለክ፣ አብሮ መጸለይ፣ አብሮ በእግዚአብሔር ፊት መሆን እንደዚህ ያለ የከበረ ደስ የሚያሰኝ ነገር የለም። አሜን። እግዚአብሔር የተባረከ ይሁን እና ደግሞ ሆሊዴ የሄዱትም ተመለሱ። በጣም ደስ ብሎኛል። እግዚአብሔር የተባረከ ይሁን። እግዚአብሔርን ቃል ትንሽ ከእናንተ ጋር ለመከፋፈል ዛሬ አይ ቲንክ ብዙ የሚሰብክ አይመስለኝም። ብዙ ረጅም ስብከት አይመስለኝም። የዛሬው አጠር ያለ ስብከት ሰብክና ትንሽ ጸልየ እንጨርሳለን። ጌታ የተባረከ ይሁን። አሜን። እስቲ ወደ መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 5 እንሄዳለን። ወደ ሉቃስ ወንጌል ምዕራፍ 5 እንሄዳለን። ከቁጥር 17 እስከ 20 ብቻ አነባለሁ። ከቁጥር 17 እስከ 20 ብቻ አነባለሁ። እንደዚህ ይላል። አንድ ቀንም ያስተምር ነበር። ከገሊላና ከይሁዳ መንደሮችም ሁሉ ከኢየሩሳሌም መጥተው የነበሩ ፈሪሳውያን የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። እነሆም አንድ ሽባ በአልጋ ተሸክመው አመጡ። አግብተውም በፊቱ ሊያኖሩ ይሹ ነበር። ስለ ሕዝቡም ብዛት እንዴት አድርገው እንዲያገቡት ሲያቅታቸው ወደ ሰገነት ወጡ። የጣራውንም ጡብ አሳልፈው በመካከል በኢየሱስ ፊት ከነአልጋው አወረዱት። እምነታቸውን አይቶ አንተ ሰው ኃጢአትህ ተሰረችልህ አለው። እግዚአብሔር የተባረከ ይሁን። እግዚአብሔር ሆይ ክብር ላንተ ይሁን። እናመሰግንሃለን። ቃልህ ያው ነው። ቃልህ ታይምለስ ነው፣ ይሰራል።
ቃልህ ዛሬ መልእክት አለው። በዘመናት ሁሉ መካከል መልእክት አለው። ለትውልድ ሁሉ መልእክት አለውና ዛሬ ደግሞ ከዚህ ቃል እንድትናገረን እንለምናለን። ቃልህን ድንቅ አድርገህ ግለጥ። የቃልህ ጠላት ሁሉ የተመታ ይሁን። እዚህ ቃል ደግሞ እንድትገናኘን እንድትባርከን እንደ ቃልህ የኃይልህ ቃልና ስልጣን ኦቶሪቲ በኃይል በመካከላችን እንዲሰራ እንጸልያለን። ክብሩ ላንተ ይሁን በኢየሱስ ስም አሜን አሜን። ጌታ ኢየሱስ ለዘላለም የተባረከ ይሁን። ይህ ታሪክ በጣም የተለመደ ነው። ትንሽ ነገር እናያለን። ብዙውን ጊዜ እግዚአብሔር ለልጆቹ ፈውስን፣ በረከትን፣ ሰላምን፣ ብሬክስሩን እግዚአብሔር ይፈልጋል፣ ሊሰጥ ይወዳል። ልጆቹ እንዲያድጉ ይፈልጋል፣ እንዲፈወሱ ይፈልጋል፣ እንዲድኑ ይፈልጋል፣ እንዲለወጡ ይፈልጋል፣ በአዲስ ሕይወት እንዲራመዱ ይፈልጋል። እግዚአብሔር ይፈልጋል። አሜን። ግን ያንን አንዳንድ ጊዜ የሚከለክሉ እንቅፋቶች አሉ። የበረከት እንቅፋት አለ፣ የብሬክስሩ እንቅፋት አለ። ወደ እግዚአብሔር እንዳንጠጋ፣ በእግዚአብሔር ቃል እንዳንኖር የሚያደርጉ ብዙ እንቅፋቶች አሉ። ምንድነው እነዚህ እንቅፋቶች ምንድናቸው? ለምንድነው ሰው ሳይፈወስ? ለምንድነው ሰው ወደፊት ለመሄድ እምቢ የሚለው? ሁሉ ጊዜ በቦታው የሚዳክረው ለምንድነው? ለምንድነው ወደፊት መሄድ እምቢ የሚለው? ለምንድነው ለውጥ እምቢ የሚለው? ለምንድነው በረከት? ለምንድነው ብሬክስሩ እምቢ የሚለው? አንዳንድ እንቅፋቶች ስላሉ ነው። ግድግዳ የሚሆኑ ነገሮች ስላሉ ነው። በሰዎችና በኢየሱስ መካከል ሰዎች ወደ ኢየሱስ እንዳይደርሱ፣ ሰዎች ወደ ኢየሱስ እንዳይመጡ፣ በኢየሱስ ፊት እንዳይሆኑ፣ ከኢየሱስ ጋር እንዳይነካኩ እንቅፋት የሚሆኑ ብዙ ነገሮች አሉ። ዛሬ ከእናንተ ጋር የማየው በዚህ ነው። ልቤን የሞላው በዚህ ስለሆነ አሉ እና እነዚያን እንቅፋቶችን ለብሬክስሩ ለበረከት እንቅፋት የሚሆኑ ነገሮችን መስበር አለብን። አሜን። እነሱ ካልተሰበሩ ለውጥ አይመጣም። እነሱ መሰበር አለባቸው። እነሱ ከመሃል ገለል ማለት አለባቸው። እነዚያን ሁሉ አልፈን ወደ ኢየሱስ ለመድረስ መንገድ ማግኘት አለብን። አለዚያ ከዓመት ወደ ዓመት እዚያው ቦታ ነው የምንሆነው። ኢየሱስ የመፈወስ አቅም አንሶ ሳይሆን ወይም የእግዚአብሔር ኃይል እኛን ለማዳን አንሶ እኛን ችግር ሶልቭ ለማድረግ ለኢየሱስ አቅቶት ሳይሆን እነዚያ ነገሮች ለእኛ እጅ ከብደው ገዝፈው ስለሚታዩ እኛ መሄድ ስለማንችል፣ ወደ መነካካት ስለማንችል እኛ ሁል ጊዜ በቦታው እንኖራለን። ዛሬ ግን የዚህ አይነት እንቅፋት የዚህ አይነት ባሪር ሁሉ እንሰብራለን። እግዚአብሔር የተባረከ ይሁን። እንሰብረዋለን። አሜን። የተሰበረ ይሁን። እንዲሰበር ትፈልጋላችሁ? ለእናንተ ለብሬክስሩ እንዳታረጉ፣ እንዳትባረኩ፣ ጌታን እያመለካችሁ እያከበራችሁ በሰላም እንዳትኖሩ፣ እንደሚገባ እንዳታገለግሉ፣ ከኢየሱስ ጋር እንዳትነካኩ የሚያደርጋችሁ ነገር እርሱ ምንድን ነው? መጀመሪያ እሱን ፋይንድ አውት ማድረግ አለብን፣ ማግኘት አለብን። ከዛ በኋላ ያንን አልፈን መሄድ አለብን። አሜን። አልፈን መሄድ አለብን። አልፈን ስንሄድ ነው ከኢየሱስ ጋር መገናኘት የምንችለው። እነዚያን ነገሮች ስናልፍ ነው። እነዚያን ነገሮች ሰባብረን ስንሄድ ነው ከኢየሱስ ጋር መነካካት የምንችለው፣ መፈወስ የምንችለው፣ እውነተኛ ለውጥ ሊመጣ የሚችለው፣ ዘለቄታ ያለው ሰላምና ረፍት የሚገኘው እነዚያን ነገሮች ስናልፍ ነው። እግዚአብሔር የተባረከ ይሁን። አሜን። ሶሪ እንትኑ ትንሽ
እና ይህን ታሪክ በምናይበት ጊዜ ኢየሱስ በዚህ ቦታ ከምዕራፍ 1 ጀምሮ እንመለከታለን። መጀመሪያ ከነ ጴጥሮስ ጋር ኢየሱስ ያስተምር ነበር። ከዛ ወደ እነ ጴጥሮስ እንደመጣና ደቀ መዛሙርቱን 4 ደቀ መዛሙርቱን እንደጠራ እንመለከታለን። እነ ጴጥሮስ ሌሊቱን በሙሉ እንግዲህ አሳ ያጠመዱበት እዛ አለ። ሌሊቱን በሙሉ አሳ አጠመዱ። አሳ ለማጥመድ እዛ ሄዱ። ለፉ ደከሙ። መጨረሻ ላይ አልቻሉም፣ ሊይዙ አልቻሉም። ኋላ ኢየሱስ መጣና እስቲ መረባችሁን በስተቀኝ በኩል ጣል ብሎ ለጴጥሮስ አለው። በስተቀኝ በኩል ስጥል ምን ሆነ? ብዙ አሳ ያዘ። እግዚአብሔር የተባረከ ይሁን። ያ እዚህ በፊትም ላስቀርብ ጊዜም አይተናል። ፈቀቅ ትንሽ ከባህሩ ከመሬቱ ትንሽ ፈቀቅ አድርግ፣ ወደ ጥልቁ ትንሽ ፈቀቅ። ኢየሱስ ጌታ ነው። ፈቀቅ ሲያደርግ ጣል አለውና ጣለው። ከዛ በኋላ ያዘ። ታምራቱን እግዚአብሔር ገለጠ። ከዛ በኋላ ጠራቸው። ጴጥሮስን ኃጢአተኛ ነኝ ከኔ ተለይ እያለ ኢየሱስን ስለው ነበረ። ከዛም አለፈ። ከዛ ሲመጣ ደግሞ አንድ ለምጻም ኢየሱስን አገኘው። ለምጻም ወደ ኢየሱስ መጣና ብትወደኝ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም ዳሰሰውና እወድሃለሁ ንጻ አለው። ጌታ የተባረከ ይሁን። እወድሃለሁ ንጻ ስል ያ ለምጻም ነጻ። አሁንም ለምጻሙ ዳነ እንመለከታለን። ከዛም ወረድ ስለ ቁጥር 15 ጋር ሲደርስ ፈውሶች ነበሩ። ወሬው 15 እዛው ይቆይ። ወሬው ግን አብዝቶ ወጣ። ብዙ ሕዝብም ሊሰሙትና ከደዌያቸው ሊፈውሱ ይሰበሰቡ ነበር። ወሬው እጅግ አብዝቶ ወጣ። የኢየሱስ ፈውስ፣ የኢየሱስ ተአምር፣ የኢየሱስ ሥራ እጅግ ወጣና መጡ። ብዙዎች ተሰበሰቡ። እነዚህም ሰዎች ከቁጥር 17 ጀምሮ አንድ ሽባ ይዘው ወደ ኢየሱስ የመጡ ሰዎች ያን ወሬ ሰምተው ኢየሱስን ፈውስ፣ የኢየሱስን ተአምር፣ የኢየሱስን ዝና ሰምተው ለፈውስ መጡ። ባይዘው በዚህ ጊዜ ምንድነው የሆነው? እነሆ አንድ ሽባ ባልጋ ተሸክሞ አመጡ። አንድ ሽባ ነበረ፣ ባልጋ ተሸክሞ አመጡ። እንግዲህ የሽባው ጓደኞች ባልጋ ተሸክመው ያንን ሽባ ወደ ኢየሱስ ይዘው መጡ እና ያመጡት ማግብተው በፊቱ ሊያኖሩ ይሹ ነበረ። አምጥተው ያንን ሽባ በኢየሱስ ፊት ሊያኖሩ ነው የፈለጉት። የኢየሱስ ፊት አምጥተው ካኖሩ ምን ይሆናል ማለት ነው? ይሄ ሽባ ይፈወሳል። እምነት ነበራቸው። እምነትን ይዘው መጡ። ይህ ሽባ መጥቶ ወደ ኢየሱስ ፊት ከቀረበ በኢየሱስ ፊት ካኖር ነው ጓደኞቹ ይዘው መጡ። ኢየሱስ ጋር ለማኖር ፊቱ ጋር ለማድረስ ብሎ ይዘው መጡ። ነገር ግን አንድ ነገር ተፈጠረ። ስለ ሕዝቡም ብዛት ቁጥር 19 እንዴት አድርገው እንዲያገቡት ሲያቅታቸው አቃታቸው። በኢየሱስ አሁን ሐሳባችሁ ተመልከቱ። የፈለጉት ከኢየሱስ እግር ስር ከኢየሱስ ፊት ይህንን ሽባ ሊያኖሩት ነው። ነገር ግን ወደ ኢየሱስ መድረስ አቃታቸው። መጥተዋል። ከምኑ የተነሳ? ከክራውዱ የተነሳ። ስለ ሕዝቡ ብዛት ብዙ ሕዝብ ነበረ። ሕዝቡ እንግዲህ እንጋጋል። ሊፈወስ የሚፈልግ አለ። ከላም ጀምሮ ተመልኮ አንድ ቀን ያስተምር ነበር። ከገሊላ ይሁዳ፣ ኢየሩሳሌም ዙሪያ ፈሪሳውያን ነበሩ፣ የሕግ መምህራን ነበሩ፣ ይቀመጡ ነበር። እነሱ ብዙ ጊዜ ክርስቲያናይዝ የሚያደርጉ ናቸው። ምን ግን እዛ ነበሩ። ፈሪሳውያን አሉ፣ የሕግ መምህራን አሉ፣ እንከን የሚፈልጉም አሉ፣ ለመፈወስ የሚፈልጉም አሉ። ክራውዱ ብዙ ነበረ፣ እጅግ ብዙ ሕዝብ። ስለዚህ ይሄ ሽባ ወደ ኢየሱስ ፊት የሚቀርብበት ምንም በቃ ኢምፖሲብል ይመስላል ሲቹዌሽኑ። ወደ ኢየሱስ ፊት ብደርስ ይሄ ሽባ ምን ይሆናል? ይፈወሳል። ከኢየሱስ ጋር ቢነካካ ይፈወሳል። ያንን አምነው ነው የመጡት። ነገር ግን እንዴት አድርገው ወደ ኢየሱስ ያደርሱ? አሁን ችግር ሆነ ከሕዝቡ ብዛት የተነሳ። አሁን እናያለን። ስለዚህ ምን አደረጉ ይላል? ወደ ሰገነቱ ወጡ። የጣሪያውን ጡብ ምን አደረጉ? አሳልፈው በመካከል በኢየሱስ ፊት ከናልጋው አወረዱት። ሌላ አማራጭ አልነበራቸው። ከግራው የተነሳ ሌላ ምንም ምርጫ አልነበረ። ምን ማድረግ አለባቸው? ወደ ጣሪያው ወደ ኮርኒሱ መውጣት ነበረባቸው። ወጡ።
ከዛ በኋላ ኮርኒሱ ምን አደረጉ? ቀደዱትና ሆል ሰርተው በዚያ ልክ ኢየሱስ ልክ እኔ አሁን እዚህ ነኝ እያስተማርኩ ነው ማለት አንድ ሰው እዚህ መጥቶ ልክ በዚህ ትዩ የሆነ ነገር መቦርቦር ቢጀምር ምን ይሆናል ማለት ይራገፋል። የሆነ ዳስቱ ምኑ ይራገፋል። ምን ይላል? እንደ ሰዎች ሳይገርሙ አይቀሩም። እዛ እየታየ ነው፣ እየተከፈተ ነው። ምን ሊሆን ነው? ሰው ሁሉ አቴንሽኑ እዛ ላይ አድርገ ይመስላል። ያው እናንተ አሁን ይሰፍ ካን ነገር እዚህ ቢሆን ወደዛ ነው አይኖቻችሁ አይደል? እንደዛ ነው። እና ከፈቱ። እነዚህ ሰዎች ተስፋ አልቆረጡም። መጡ፣ ኮርኒሱን ነደሉት፣ ቀዳዳ ሰሩ። ምን አደረጉ? ወደ ኢየሱስ ባለበት ከነ አልጋው አወረዱት። የሚገርም ነገር ነው። እዚያስ ኢየሱስ ለምንድን ነው እንደዚህ ያደረጋችሁ አለ። ለምንድን ነው ይሄ ሁሉ ምንድን ነው አላለም ኢየሱስ። ጌታ የተባረከ ይሁን። እሱ ፈዋሽ ነው፣ እሱ አዳኝ ነው፣ እሱ ሚራራ የሚያስብ አምላክ ነው። እንደዚህ ያለ እምነታቸውን አይቶ አንተ ሰው ኃጢአት የተሰራች ይችላል። ጌታ የተባረከ ይሁን። ምናቸውን አይተው? እምነታቸውን አይተው። ከዛ በኋላ ታሪኩ ወደ ታች ሄዱ። ከዛ ፈሪሳውያን እዛ የሚሰሙ ቁጭ ያሉ ይሄ ማን ነው ኃጢአትን ይቅር ማለት የሚችል አንድ እግዚአብሔር ብቻ ነው እንጂ ክስ መሰረቱ በኢየሱስ ላይ። እና ኢየሱስ የትኛው ነው የሚቀለው? አልጋህን ተሸክመ ሂድ ማለት ነው የሚቀለው ወይስ ኃጢአትህ ይቅር ተብሏል ተሰራልህ ማለት የትኛው ነው ቀላል አለ? እና ኢየሱስ ሰውየውን ፈወሰው። እግዚአብሔር የተባረከ ይሁን። አሜን። ከዚህ ነገር ጀስት አንዳንድ ነገሮች ሳይ በጣም ልብን የነካውን ክፍል ነው ከእናንተ ጋር ሼር የምናደርገው ዛሬ። አንድ ልብን የነካው አንዱ ነገር ምንድነው? የነዚህ ሰዎች ጽናት ልብን ነክቷል ማለት ነው። ጽናታቸው ያላቸው ሁኔታው የማይመች ሁኔታው ኢምፖሲብል የሚመስል ሁኔታው ክራውዱ አለ። በምን መንስ ኢየሱስን ማግኘት ለነዚህ ሰዎች በጣም ከባድ ነው። አይቻልም፣ የማይቻል ሁኔታ ነው። ነገር ግን ተስፋ አልቆረጡም። እነዚህ ሰዎች ተስፋ አልቆረጡም። ይሄ ሰው የግድ ወደ ኢየሱስ መድረስ አለበት። ይሄ ሰው መፈወስ አለበት። በየትኛው መንገድ ይሄ ሰው ወደ ኢየሱስ መድረስ አለበት። የትኛውም ባሪየር የሚከለክል የትኛውም እንቅፋት የትኛው ወል ምን መሆና መሰበር አለበት አለ። ጌታ የተባረከ ይሁን። እና ምን አደረጉት? ሰበሩ፣ ወጡና ይሄንን ሁሉ ሲያደርጉ በቃ ይሄንን እናደርጋለን። ጽናታቸውን ተመልከቱ። በቃ ግብ አፕ አለማድረግ። ለምን? የምንፈልገው ፈውስ አለ። ይሄ ወዳጃችን እንዲፈወስ እንፈልጋለን። ወዳጃችን በእግሩ ሲሄድ ለማየት እንፈልጋለን። ይህም ደግሞ የሚሆነው ይህ ሰው ወደ ኢየሱስ ሲመጣ ከኢየሱስ እግር ስር ሲሆን ነው። ወደ ኢየሱስ እንዳንደርስ ደግሞ ህዝቡ ይከለክለናል፣ ግድግዳው ይከለክለናል፣ ምኑ ይከለክለናል። እንዴት እንድረስ ታዲያ? ምን እናድርግ? ወይ አንዱ መንገድ ይሄ ነው። እንውጣ ወደ ታች። ምንም ይሁን ምን ሰው ምን አለ ጉዳያችን አይደለም። ህዝቡ በምን አይናየ ጉዳያችን አይደለም። እኛ ጉዳያችን ይሄን ሰውዬ ወደ ኢየሱስ ፊት አውርደን ይህን የዚህ ሰው ፈውስ ማግኘት ነው። አሜን። ኢየሱስ ክርስቶስ ጌታ ነው። አያችሁ እንዴት ያለ ጽናት! እንዴት ያለ በቃ እንደዚህ ከዚህ ክራውድ ሁሉ አልፎ በአብዛኛው ጊዜ እኮ የማይፈወስ ክራውድ ነው እዛ ጋር ኢየሱስን አጫንቆ የሚያስቸግረው ማለት ነው። ሉቃስ 8 ላይ ያቺ ደም ሲፈሳት ነበር 12 ዓመት ታስታውሳላችሁ አይደል? 8 ላይ ትንሽ ወደፊት ብትሄዱ ታገኛላችሁና የኢየሱስን የልብስ ዘርፍ ነካች ይላል አይደል? የልብስ ዘርፍ ነካች እና ኢየሱስ ኃይል ከኔ ወጥቷል አለ። ኃይል ከኔ ወጥቷል። ኢየሱስ ማን ነው የነካኝ ብሎ ሲናገር ጴጥሮስ ምን አለ? ይሄ
ህዝብ ሁሉ ሲያጫንቅ ይሄ ህዝብ ሁሉ ሲጋፋ ማን ነው ነካኝ ትላለህ? ያልነካ ማን አለ እንደማለት ነው። ይሄ ህዝብ ሁሉ እኮ ነክቶሃል። ይሄ ሁሉ እኮ ህዝብ አንተን ይጋፋል። ይሄ ክራውድ ሁሉ አይደለም አለ ኢየሱስ። ነው አይደለም የነካኝ ሰው አለ አለ። የነካኝ ሰው አለ። በዚህ ክራውድ ሁሉ ውስጥ አልፎ ልብ በሉ፣ ቀላል እንዳይመስላችሁ እሷ ኢየሱስን ለመንካት አንደኛ ደቀ መዛሙርቱ በዙሪያው አሉ፣ ሌሎቹ ደግሞ ሰዎች አሉ፣ እንዲያው ሌሎች ደግሞ እንዲያው ትንሽ ፈርጠም ያሉ ሁሉ አሉ። እቺ በሽተኛ ሰው እንደምንም አርጌ ቢነካ ደርሼ ልብሱን ዘርፍ የልብሱን ጫብዝ እድናለሁ ብላ ስትል በቀላሉ ሄዳ የነካች እንዳይመስላችሁ። ስንት ጊዜ እንደጠበቀች ምን ያህል ጊዜ እንደተከታተለች ምን አልተጻፈም አናውቅም። ግን አንድ ጊዜ አይደለም። ልብ ለምን ከክራውዱ የተነሳ ለምን በኢየሱስ ሰርክል በኢየሱስ ዙሪያ ካለው ህዝብ የተነሳ ወዲያው ሄዳ የነካችው አይደለም። ወዲያው አይደለም የነካችው። መንገድ እየፈለገች ለመንካት እየፈለገች በዛ እየገባች በዚህ እየገባች ይመስለኝ። ለምን ክራውዱ ብዙ ነው። ለዚህ ጴጥሮስ እኮ ልክ ነው። ህዝብ ሁሉ ሲያጫንቅ አንተ ማን ነው ነካ ትላለህ? ህዝብ ሁሉ ነክቷል። አዎ ነክቷል። ማአት ሰው ነክቶታል። ነገር ግን ከኢየሱስ ኃይል የዘረፈ አንድ ሰው ብቻ ነው። ያቺ ሴት። ኢየሱስ ጌታ ነው። ያቺ ሴት ኃይልን ዘርፋለች ከኢየሱስ። ለምን? በእምነት ደርሼ የኢየሱስን የልብሱን ዘርፍ ቢነካ እፈወሳለሁ ብላ አምና ነው የመጣችው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ነካችው። ኃይል ከኢየሱስ ወጣና ምን ሆነች? ተፈወሰች። ብዙዎች በዙሪያ ያሉ አሉ ሚንጋጉ ኢየሱስን አስር የሚነካኩ ግን በእምነት ያልነኩ ሰዎች አልተፈወሱም። ልብ በሉ አሉ እኮ በዙሪያ። እዚህ ነው ጴጥሮስ ብዙዎች ሲያጋፉ ሲያጫንቁ ያለው ነው። ብዙዎች አሉ፣ ነገር ግን የተፈወሰችው ግን በእምነት ያንን ሁሉ መሰናክል አልፋ የልብሱን ዘርፍ ለመያዝ ደርሳ የልብሱን ዘርፍ የያዘችው ሴት እሷ ፈውስን አገኘች። ኢየሱስ ጌታ አሜን። ምንድነው ዛሬ ያንተ እንቅፋት፣ ያንተ ዎል ምንድነው? ያንተ ባሪር ምንድነው? ወደ ኢየሱስ እንዳትመጣ ምንድነው? አሁን ቁም ነገሩ እዚህ ላይ ነው። ከኢየሱስ ጋር እንዳትነካካ ወደ ኢየሱስ ደርሰህ ኢየሱስን ነክተህ ኃይልን ከኢየሱስ እንዳትዘርፍ እንዳትቀበል፣ ፈውስን እንዳትቀበል፣ ሕይወት ብሬክስሩ እንዳያገኝ በየዓመቱ በየጊዜው ባለህበት እንድትሄድ የሚያደርግ ነገር ምንድን ነው? ዛሬ ይህን ነገር እንድትፈልጉ እፈልጋለሁ በሕይወታችሁ። ምንድን ነው? ኢየሱስ ጋር ብትመጡ እነዚያ ሰዎች ኢየሱስ ጋር ይሄ ሰው ብደርስ እንደሚፈወስ ስላወቁ ነው ይህንን ሁሉ እርምጃ የወሰዱት። አንተም ወደ ኢየሱስ ብትመጣ አንቺም ብትመጪና ከኢየሱስ ጋር ብትነካኩ በእርሱ ፊት ነገሮችን ብትዘረግፉ ኢየሱስ ለዚያ ነገር ሶሉሽን አለው። ጌታ የተባረከ ይሁን። ምንድነው ዛሬ እናንተ ባሪር? እስቲ ይሄንን አስቡ። ምንድነው ዛሬ ጎል የሆነው ለእናንተ? ምንድነው እንቅፋት የሆነባችሁ? እንዳታድጉ እንቅፋት የሆነባችሁ፣ ብሬክ ስሩ እንዳታገኙ እንቅፋት የሆነባችሁ፣ እንደሚገባ እግዚአብሔር እንዳታመልኩ እንቅፋት የሆነባችሁ፣ በኢየሱስ ፊት እንዳትገኙ እንቅፋት የሆነባችሁ ነገር ምንድነው? ወደ እርሱ ፊት እንዳትቀርቡ እንቅፋት የሆነባችሁ ነገር ምንድነው? ፈልጉ ይሄንን። ያ ነገር ካልተወገደ በስተቀር ይህንን ፈውስ መዝረፍ አትችሉ። ብሬክ ስሩ ማግኘት አትችሉ። በሕይወታችሁ በደንብ ስሙኝ። አትችሉ። ያንን ሁሉ ጥሳችሁ አልፋችሁ ያንን ሁሉ ተረማምዳችሁ ወደ ኢየሱስ መድረስ አለባችሁ። አሜን። ወደ ኢየሱስ መድረስ አለባችሁ። ፈውስ ወዳለበት፣ ብሬክ ስሩ ወዳለበት፣ በረከቱ ወዳለበት ወደ ኢየሱስ መድረስ አለባችሁ። ዛት ማስት ነው ማለት ነው። ማስት ነው። እንን ነው ዛሬ እንድታዩ የሚፈልገው። እንደዚህ እንቅፋቶችን ነው የምናስወግደው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሁለተኛው በጣም ደስ ያለኝ ከዚህ ምንድነው? እነዚህ ሰዎች ይህንን ነገር ሲያደርጉ
አብረው ነው የሰሩት አይደለም? እነሆ አንድ ሽባ በአልጋ ተሸክሞ አመጡ። አግብተውም በፊቱ ሊያኖሩ ይሹ ነበር። ወደ ላይ ወጡ፣ እንዲህ አረጉ። እስቲ ይሄ ስራ ብታስቡ ለአንድ ሰው ብቻ የሚሆን ይመስላችኋል? እንግዲህ ይሄን በሽተኛ ሰው ከና አልጋው አንድ ሰው ተሸክሞ ላይ ወጥቶ ጣሪያውን ቦርብሮ ምን አርጎ ይችላል? አንድ ሰው ቲም ወርክ እኮ ነው እዚህ የምናየው አይደለም? የሆነ ቲም ወርክ ነው የምናየው። እነዚህ ሰዎች በአንድነት ሆነው ይሄንን አደረጉ። በአንድነት ውስጥ ኃይል እንዳለ ታውቃላችሁ? አንድ ሰው ብቻው ማድረግ የማይችለውን ከአንድ በላይ የሆኑ ሰዎች ብዙ ማድረግ እንደሚችሉ ታውቃላችሁ? ኃይል አለው በአንድነት። ለዚህ ነው ቤተክርስቲያን የሚያስፈልገው። ለዚህ ነው እኛ አንድ ላይ የምንሆን። ለዚህ ነው አብረን የምንጸልየው። አብሮ መጸለይ፣ አንዱ ለሌላው ይጸልያል፣ አንዱ ሌላውን ይረዳ፣ አንዱ ሌላውን ይሸከማል። አንዱ የሌላውን ሸክም ይሸከማል አይደል? ይሸከማል። ስለዚህ አንዱ ሌላውን ያነሳል። ይሄ ቲም ወርክ እዚህ ጋር አንድ ላይ ሆነው ነው እነዚህ ወዳጆቹ። ይሄ ወንድማቸው መፈወስ አለበት፣ ወደ ኢየሱስ መድረስ አለበት። ስንት ጊዜ ነው እህቴ እንደዚህ መሆን አለባት፣ በጌታ መበርታት መዳን አለባት፣ ማደግ አለባት፣ ወንድሜ እንደዚህ መሆን አለበት ብላችሁ የተጨነቃችሁበት? ጠላት ግን ይሄን አይፈልግም። ሰይጣን ለያይቶ ከፋፍሎ የሚገዛ ነው። እግዚአብሔር ይገስጸው። አሜን። ጌታ ግን በህብረት በአንድነት አንዱ የሌላውን ሸክም በመሸከም አንዱ ለሌላው በማሰብ አብረን እንድናድግ ጌታ ይፈልጋል። የዚህ ሰው በሽተኛው ሌላ ነው። ፍዳውን ያዩ እኮ ሌላ ናቸው። በሽተኛውማ በሽተኛ ነው። ግን መከራ ያዩ ይሄንን ሁሉ እርምጃ እየወሰዱ ያሉ ሌሎቹ ናቸው። ለሌሎቹ ምን ያክል እየተጋሉ፣ ለሌሎቹ ፈውስና በረከት ምን ያክል እየተጋሉ፣ ለሌሎቹ መዳን ምን ያክል እየተጋሉ። ይህን በጣም ማሰብ ያለብን ነገር ነው። ኢየሱስ ክርስቶስ ጌታ ነው። ለዚህ ምንድነው ይሄ ቲም ወርክ ነው። ሁሉ በአንድነት ተባብረን የምንሰራው ነገር ነው። እግዚአብሔር የተባረከ ይሁን። የአንድ ሰው የሁለት ሰው ስራ አይደለም። ይህንን ደግሞ ከነሱ መማር እንችላለን። ሌላው ደግሞ እምነትን ማየት እንችላለን። እምነት ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እነዚህ ሰዎች ወሬውን ሰምተው መጡ። ኢየሱስ ይፈውሳል ብሎ እርግጠኞች ሆነው መጥተዋል። ምንም ጥርጥር የላቸው። እላም ደግሞ ከፍ ብሎ ምንድነው የሚለው ቁጥር 17 ላይ እርሱም እንዲፈውስ የጌታ ኃይል ሆነለት ይላል። እግዚአብሔር የተባረከ ይሁን። ኢየሱስ እንዲፈውስ ኃይል ሆነለት። ፈውስ በፈውስ ነበረ በዛን ጊዜ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ፈውሱ ሞልቷል እኮ፣ ፈውሱ አለ። ግን ይህ ፈውስ እንዳያመልጠን ነው። እነዚህ ሰዎች ይህ ፈውስ እንዳያመልጠን፣ ጌታ ለመፈወስ ኃይል ሆኖለታል። ፈውሱ አለ። ነገር ግን ወደ ኢየሱስ ካላቀረብን ይሄንን ሰው አይፈወስም ነው። እምነታቸውን ተመልከቱ። ወደ ላይ ሲወጡ ጣሪያ ሲከፍቱ ምን ስለ ሁሉ እኮ የሚያሳየው እምነታቸውን ነው። አምነው ነው። ያለ እምነት እግዚአብሔርን ማስደሰት አይቻልም። እምነት የማያደርገው ነገር የለም። አምነው በእምነት ነው የተጓዙት። አመኑ፣ አደረጉ። አምነው አደረጉ። እምነት ብቻ ደግሞ አይደለም። ልብ በሉ። እምነት ብቻ ደግሞ አይደለም። ለየት ያለ ነገር ላሳይ። እምነት ብቻ አይደለም። እምነት ከአክሽን ጋር፣ እምነት ከተግባር ጋር፣ እምነት ከስራ ጋር። አሜን። ስራ የሌለው እምነት በራሱ የሞተ ነው አለ ጄምስ አይደል? ያዕቆብ እንደዛ አለ። እምነት ከስራ ጋር ነው። ኦኬ። እነዚህ ሰዎች እኮ አምነው ነው የመጡት። ሽባ ተሸክመው ይዘው ሲመጡ አምነው ነው። ሽባውም ውጪ ቢተኛ በእምነት ይዘው ነው የመጡት። ግን ሽባው ወደ ኢየሱስ መድረስ አለበት። ሽባው ወደ ኢየሱስ እንዲደርስ ደግሞ አክሽን ያስፈልጋል።
ስራ ያስፈልጋል። ይሄን ክራውድ አልፎ ወደ ኢየሱስ መምጣት አለበት። ምንም ከፊት የሚቆም እንቅፋት ሁሉ መወገድ አለበት። ያንን አልፎ ወደ ኢየሱስ መምጣት አለበት። ስለዚህ መጡ፣ ኮርኒሱ ላይ ወጡ፣ ቀደሩ፣ ሽባውን አወረዱ። ይሄ ሁሉ የሚያሳየው ምንድነው? የእምነትን ስራ ነው። በእምነት የወሰዱትን አክሽን ነው። እግዚአብሔር የተባረከ ይሁን። ብዙ ጊዜ እምነት ብሎ መናገር ቀላል ነው አይደለም? ቀላል ነው። እምነት 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 ስለ እምነት እንደምናወራ ስራውን ብናይኖረው አቤት 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 ዓለማችን ምድራችን እንዴት ይለወጥ ነበር። ስለ እምነት እንደምናወራው ማለት ነው። እምነት ወሬ አይደለም። እምነት የሚገለጠው በእምነት በምንወስደው አክሽን ነው። እግዚአብሔር የተባረከ ይሁን። በእምነት በምንወስደው አክሽን ነው እምነት የሚገለጠው። እንደ እግዚአብሔር ነው ሲጸልይ እግዚአብሔር ሆይ ዝናብ እንድትሰጥ ዝናብ በቃ እንድዘንብ ዛሬ ዝናብ ይዘንባል ዛሬ ዝናብ ይዘንብ ብሎ ጸለየ ይባላል። ነገር ግን ከቤት ሲወጣ ጃንጥላ ሳይዝ ወጣ። ዝናቡ ይዘንባል ብሎ ካለ ጃንጥላ ይዞ መውጣት አለበት አይደል? እምነት ብዙ ጊዜ እምነት ፋንክሽን የማያደርገው ለመሰላችሁ ለብዙዎቻችን እምነት ወሬ ሆኖ የሚቀረው በእምነት የሚወሰደውን እርምጃ ለመውሰድ ስለምንፈራ ስለማንወስድ። ተመልከቱ፣ እነዚህ ሰዎች በቃ አምጥተን ነበር፣ ህዝቡ ብዙ ነው፣ ኢየሱስን ማግኘት አይቻልም በቃ ብለው ተስፋ ቢቆርጡ በቃ ይዘን እንመለስ ብሎ ይሄ ሰው ፈውሱን ከየት ያገኛል? የለም አይደል? እምነት እኮ አላቸው አይደል? አምነው እኮ ነው ከቤት የመጡት። ሰምተው እኮ አምነው ነው የመጡት። ግን እምነት ሁል ጊዜ ከአክሽን ጋር የተያዘ ነው። እምነት ከአክሽን ጋር የተያዘ ነው። እምነት ስራ አለው። እምነት ዋጋ ያስከፍላል። እምነት ስላመንክ የምታደርጉ አመንኩ ተናገርኩ ይላል ቃል። ስላመንኩ ተናገርኩ፣ ስላመንኩ እርምጃ ነቀልኩ። ጴጥሮስን ና ኢየሱስ ነው ማዕበሉ የተነሳ ጊዜ ውሃው ላይ አንተ ነህ ኢየሱስ አዎ ና ስለው ጊዜ ጴጥሮስ ምን ሆነ? ጴጥሮስ ከጀልባው ላይ ጀልባውን መልቀቅ ነበረበት አይደል? ጀልባውን ለቆ ወደ ውሃው መዝለል መውረድ ነበረበት። ያ እምነት ነው። ጀልባውን ለቆ ወደ ውሃው መውረድ ቀላል እንዳይመስላችሁ። ኢየሱስ ና ስለው እሺ ብሎ ጀልባውን ለቆ ውሃው ላይ ጃምፕ ማድረግ ፈተናው ያለው እዛ ላይ ነው ያለው። ትልቁ ፈተና ጴጥሮስ እኮ ያው ሲሰጥም እናያለን፣ ግን ትልቁ ፈተና አልፏል። ባይዘው ትልቁ ፈተና ምንድነው? ያንን ጀልባ መልቀቅ ነው ትልቁ ፈተና። አምኖ ከጀልባው ተነስቶ ዘሎ ወደ ውሃው መውረድ ነው ትልቁ ፈተና። ከዛ መራመድ ጀመረ። ተለማመደ ትንሽ እምነቱ። ግን ማዕበሉን አየና ዙሪያ ገባው ሲያይ ለከስ ለዓለም ሰላም ያሰጋል ወዮ ያለ መጠራጠር ሲጀምር ምን መሆን ጀመረ? መስጠም ጀመረ። ጥርጣሬ ሲመጣ ማለት ነው ጀመረ። ይኸው እምነት ማለት በዜሮ ነገር ልክ እንደ ጴጥሮስ ማለት ከዛ ወጥቶ ወደ ውሃው ያለምንም እንግዲህ እንጂ ሄደናለሁ እንዲህ የሚባል ነገር ሳይኖር ወደ ውሃው ጃምፕ ማድረግ ነው ትልቅ እምነት ማለት። እምነት ማለት እንደዚህ ብዙ ጊዜ እምነት በቀመር እምነትን በራሳችን ካልኩሌሽን አድርገን እንሄዳለን። በእኛ ካልኩሌሽን የሚሄድ አይደለም። ከዜሮ ላይ ተነስተ እግዚአብሔር እንደዚህ ያደርጋል ብለህ አንተ እርምጃ ስትወስድ ነው እምነት። ምንም በማይታይበት ምንም በሌለበት እግዚአብሔር ያደርጋል ብለህ ያደርጋል ወሬ ብቻ አይደለም ያደርጋል ብለህ ደግሞ ወደዚያ ዳይሬክሽን እግርህን ስትነቅል ነው እምነት ማለት። እግዚአብሔር የተባረከ ይሁን። እምነት ከአክሽን ጋር የተያዘ ነገር ነው። ከአክሽን ጋር የተያዘ ነገር ነው። ለዚህ ነው ብዙ ሰዎች ወደ እምነት ወደ ብሬክ ስሩ ወደ
ጌታ ሳይደርሱ መሃል ላይ የሚቀሩት ለዚህ ነው። ያ አክሽን ደግሞ በጣም ስኬሪ ነው። በጣም ስኬሪ፣ ሶ ስኬሪ። ቀላል እንዳይመስላችሁ፣ ቀላል እንዳይመስላችሁ። አንድ ሰው እስቲ ጌታ ስራህን ልቀቅ፣ ኑሮህን ልቀቅ እና ፈልግሃለሁ ውጣ ከነገ ጀምሮ ብሎ ብል ቶሎ የሚወጣ ነገር ነው። ካልኩሌሽን ውስጥ ገባል። ለዚህ ነው እነ አብርሃም እኮ የእምነት አባቶች የተባሉት እኮ ካለህበት ከመንደርህ ከአባትህ ቤት ከሀገርህ ውጣ እግዚአብሔር ስለው ወዴት ነው የሚወጣው? ማን ነው የሚቀበለኝ? አቤል ወደ ተነስቼ ለንደንን ልቀቅ፣ ከዛሬ ጀምሮ ልቀቅ ለንደን ነው ይሄ ሰው ወዴት ነው የሚሄደው? ማን ነው የሚቀበለኝ? የት ነው ማርፈው? ምንድን ነው የሚሆነው? ብዙ ነገር ይመጣል። አብርሃም ይላል እግዚአብሔር ይህን ለማሰብ ጊዜ አልነበረውም ይላል። ውጣ ብሎ እግዚአብሔር ስለው ወዴት ነው የሚሄድበትን? የዕብራውያን ጻፍ የሚሄድበትን ሳያውቅ ምን ሆነ? ወጣ። የሚሄድበትን ሳያውቅ ወጣ። ሰው የሚሄድበትን ሳያውቅ ይወጣል። የሚሄድበትን ሳያውቅ ወጣ ይላል። ጊዜ አልነበረውም ይህን ለማሰብ። ማን ነው ያለው? እግዚአብሔር ነው። እግዚአብሔር ምን አለ? ውጣ አለው። ያለው ማን ነው? እግዚአብሔር ነው። እግዚአብሔር ውጣ ካለ መውጣት ነው። የት አድራለሁ? ምን እበላለሁ? ምን እጠጣለሁ? እንዴት ይሆናለሁ? የጉዳይ ምን ይሆናል? የልጆቼ ጉዳይ ምን ይሆናል? የምን ጉዳይ ምን ይሆናል? እሱ ሌላ ነገር ነው። እሱ እዛ ውስጥ አይገባም። ውጣ ያለው እግዚአብሔር ውጣ ካለ ውጣ። ስለዚህ የመውጣት እርምጃ እሺ እወጣለሁ እያልክ እዛ እንድሰነብት አይደለም። የብዙዎቻችን እምነት እንደዛ ነው። እወጣለሁ ያልን እዛ ነን። ከዛ ዙሪያ እወጣለሁ ብለን ከዛ ዙሪያ አንለቅም። ብዙ ባሪሮች እኮ ብዙ እኛና እግዚአብሔርን እኮ የሚለዩን ወደ እግዚአብሔር በረከት ብሬክስሩ እንዳንደርስ የሚያደርጉ ነገሮች እጅግ የኛ የሚጠቅሙ የሚመስሉ ነገሮች እጅግ የሚጠቅሙ የሚመስሉ ነገሮች ናቸው አይደለም? ነገር ግን ብዙ በረከታችን አንቀው ይዘዋል። በላንተ ምን ማስገባ እዛ ምንድነው? አንተን ግን ወደ ክርስቶስ እንዳትቀርብ የእምነትን እርምጃ እንዳትወስድ ጌታን እንዳታመልከው ወደ እርሱ ፊት እንደዚያ ሽባ በምንም አይነት ሁሉን አልፈ ወደ እርሱ እንዳትመጣ ወደ ፊቱ እንዳትመጣ የሚከለክልህ ነገር ምንድነው? ያ ነው ያንተ እንቅፋት። ያ ነገር የእድገትህ እንቅፋት ነው። የህይወትህ የደስታህ የሰላምህ እንቅፋት ነው። ሁሉ ሙጥጥ አድርጎ ያዘ ያ ነው። እንዳትሄድ ያደረገህ ያ ነው። ቀጭጨህ እንድትኖር ያደረገህ ያ ነው። ያ ነው። ያንን ነው ሰብረህ ማለፍ ያለብህ። እግዚአብሔር የተባረከ ይሁን። የዛሬው መልእክት ይሄ ነው። ሰብረህ ለፍ፣ ሰብረሽ ለፊ። የዛሬው መልእክት ይሄ ነው። ያንን ነው። ምንም አቅርቢ፣ የፈለገው ምክንያት። ብዙ ጊዜ ምክንያቶች እኛ የምናቀርባቸው ያው ሰው እኔ እላለሁ ኢየሱስ በእኔ ቦታ ቢሆን እላለሁ እንዲያው ዳዱ ነው አዎ እሺ በቃ እንደዚህ ነው አለ ደጉ ቸሩ እንዲያው እኔ በጣም ትሁቱ ኢየሱስ ጋር መጡ ሰዎች እኮ እንደሱ ብዙ ጊዜ ወደ ኋላ ለመሄድ ለማፈግፈግ ከሱ ለመራቅ ከመንግስቱ እንኳን አባት እናት ላይ ብዙ ጊዜ የሚጠቅሰው ነው። አባትን ቀብረ ልምጣ ብሎ ሳይቻልም አለ ኢየሱስ በቃ ነገሩ አይቻልም ነው አይደል? ሄድና ቀብረ እኔ ቢሆን ወይ ነው አዎ እንዴ አረጁ ወይ ነገፋ እነሱ አንተ ካልጦርካቸው ማን ነው የሚጦራቸው? ሄድ በቃ ሄደ እላለሁ። ኢየሱስ ጋር ግን የለም። ለምን መሰላችሁ? ከዚያ በላይ ኢምፖርታንት ነገሩ እዚህ ነው ያለው። የእግዚአብሔር መንግስት ኤርጀንት ነው። አሜን። የእግዚአብሔር መንግስት በጣም ኢምፖርታንት ነው።
አንተ ከምታቀርበው ምክንያት ይልቅ የእግዚአብሔር መንግስት እርጀንት ነው። ያ ከዚያ ጋር አይነጻጸርም። ስለዚህ የሚበልጠው ነው። አንተ እዚህ እኮ አስቀድማችሁ መንግስቱን ጽድቁን ፈልጉ፣ ሁሉ ነገር ቀባሪ እግዚአብሔር እነሱ የሚቀብር እዛ ያዘጋጃል። አንተ ስለ ቀብርና ምናምን አትጨነቅ። ሙታንን እንዲቀብሩ ሙታንን ተዋቸው፣ ያልዳኑትን ሙታን ይላል መጽሐፍ ቅዱስ አይደል? ከሞት የሞተ ሰው የሚቀብር ሰው የለም ሞልቷል። ነገር ግን አንተ የተያዝከው ጎዳና በጣም ኢምፖርታንት ነው፣ በጣም እርጀንት። ስለዚህ ወገኖቼ ይሄው ከዛሬ ጀምሮ ከሰማችሁ የምትሰሙ ከሆነ ምናልባት እግዚአብሔር የሚናገራችሁ ሰዎች ከሰማችሁኝ ይሄንን መሰናክል ከዛሬ ጀምሮ አስወግዱ። እናንተ ወደ ጌታ እንዳትቀርቡ፣ ወደ ፊቱ እንዳትቀርቡ፣ በኢየሱስ ፊት እንዳትሆኑ፣ ፈውስ እንዳታገኙ፣ በረከት እንዳታገኙ፣ ብሬክስሩ እንዳታገኙ ጠፍሮ ያዛችሁ ነገር ከዛሬ ጀምሮ ሰብራችሁ ለፉ። አሜን። ስበሩት፣ ሰብራችሁ ለፉ። ስበሩ። መልካም ነገር ሊመስል ይችላል፣ የሚጠቅማችሁ ነገር ሊመስል ይችላል። ምን ሊመስል ግድ የለም። ያ ባይዘው እኮ ይሄ ኮርኒስ ተሰርቶ ምን ብሎ እኮ ያማሩ ይሄን ማበላሽቶ ራሱ ከባድ ነገር ነው አይደል እንዴ? እንዲያው ኮስትም ነው አይደል? እንደገና ይሄን ማሰራት ያስፈልጋል እኮ። አዎ መሰበር አለበት። ከኮርኒሱ መሰበር ይልቅ የሰውየው መፈወስ ይበልጣል። አሜን። የሰውየው ወደ ኢየሱስ መቅረብ ነው የሚበልጠው። አሜን። እዚህ ነው ኢየሱስ መጥቶ ወደ እርሱ ስጥሎ ወደ አምጥቶ ወደ ፊቱ ጋር ሲያረጉት ምን አለ? እምነታቸውን አንተ ሰው ኃጢአት ተሰረየችልህ። በጣም ዲስአፖይንትድ የሆኑ አይመስላችሁም? ትንሽ ለምን? ሰዎቹ የፈለጉት እኮ ሌላ ነገር ነው። ሰዎቹ የፈለጉት ይሄ ሽባ መነሳቱን ነው። ያው ሽባው ይነሳል እኮ ኢየሱስ። ግን ኢየሱስ አስቀድሞ ሽባውን ተነስና ሂድ አላለውም። ሽባውን ያለው ምንድነው? ኃጢአት ተሰረየችልህ። ዋው! ለመሰላችሁ ያ ማለት ሰውየውን አንተ ኃጢአተኛ ነህ፣ በኃጢአት ምክንያት እንደዚህ መጣ እንደዚህ ማለቱ አይደለም። ኢየሱስ እንደሱ ማለቱ አይደለም። የሰውየው ኒድ ከዚህ ከሽባነቱ ይልቅ ከዚህ ፈውስ ይልቅ መንፈሳዊ ፈውሱ ይበልጣል። አሜን። ከስጋዊ ፈውሱ ከዚህ ከሽባነቱ ከመዳኑ ይልቅ ከኃጢአት በሽታ መዳኑ እጅግ የሚበልጥ ነገር ነው። እጅግ this the need የሰውየው ኒድ በእግሩ መሄድ ብቻ አይደለም። ያ ቀላል ነው። እዚህ ወደ ታች ወረድ ብሎ የሚለው ይሄን የቱ ነው የሚቀላው ብሎ የተናገረው ለዚህ ነው። ያ ቀላል ነው። ሰውየው ሁለት እግር እኮ ኖሮት ወደ ሲኦል ሊወርድ ይችላል እኮ። ሁለት እግሩ ሲኦል ውስጥ ወክ ሊያደርግ ይችላል። ሁለት እግሩን ይዞ ወደ ሲኦል ከሚገባ የመጀመሪያው ኒድ የሰውየው ምንድነው? መንፈሳዊ ኒድ ነው። ያው ልብ በሉ፣ የመጀመሪያው የእናንተ ኒድ መንፈሳዊ ኒድ ነው፣ ስጋዊ ኒድ አይደለም። የመጀመሪያው መንፈሳዊ ኒድ ነው። ብዙም ጊዜ ብዙ ችግሮች በቤተ ክርስቲያን ዙሪያ ብዙ ችግሮች በህይወታችን የሚከሰቱት ለምንድን ነው? እኛ ፊዚካል ኒዳችንን ከመንፈሳዊ ኒዳችን የበላይ አድርገን እንዲያው ብዙውን ጊዜ በቃ እንዲያው አጋነን ምናምን ስለምናይ መንፈሳዊ ኒድህ ከስጋዊ ኒድህ እጅግ የላቀ እጅግ የሚበልጥ ነው። አሜን። you need Jesus። ኢየሱስ ያስፈልግሃል። ከእርሱ ጋር መሆን ያስፈልግሃል። ፊቱን ማየት ያስፈልግሃል። የኃጢአትን ይቅርታ መቀበል ያስፈልግሃል። ከእርሱ ጋር መስማማት ይገባሃል። ያ ኒድ ያንተ ስጋዊው መንፈሳዊ ኒድ ከስጋዊ ኒድ ዛሬ አንተ ይሄን ጎሎብኛል፣ ይሄን አጥቻለሁ፣ እንደዚህ አልሆንኩም፣ እንደዚህ አልደረስኩም፣ እንደዚህ ከምትለው ነገር በላይ ነው። በላይ ለኮምፓሪሽን እንኳን አይቀርብም። እግዚአብሔር የተባረከ ይሁን። እዚህ ኢየሱስ አስቀድሞ ሰዎች ዲስአፖይንቲንግ ሊመስል ይችላል። ስለ ኃጢአት እነሱ ስለ ሽባ መነሳት ሲናገሩ ኢየሱስ ስለ ኃጢአት ለምን? ዋናው ኒድ እሱ ስለሆነ ዛሬ የኛም ዋናው ኒድ እሱ ዋኛው ከጌታ ጋር መስማማቱ ነው። ከእርሱ ጋር መታረቁ ነው። ከእርሱ ጋር መጣበቁ ነው። ያ ነው ኒዱ ዋናው።
ስለዚህ ከዚህ አንተን የሚከለክልህ ነገር ሁሉ ወግድ ማለት ነው። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። እስቲ ቆመን እንጸልያለን። ብዙ አልሰብካችሁም ብያለሁ፣ ትንሽ አሁን ማበዛው። ጌታ ኢየሱስ ጌታ ነው። አሜን አሜን አሜን። እንጸልያለን። ሁላችን እስቲ ጸልዩ። ምንድነው ዛሬ የኛ እንቅፋት? ምንድነው? እንደሚገባ እንዳንወጣ እንዳንገባ፣ እንደሚገባ እንዳናመልከው፣ በኢየሱስ ፊት እንዳንሆን፣ እንዳንጸልይ፣ እንዳናመልከው፣ ቃሉ እንዳንጠብቅ፣ ከእርሱ ጋር እንዳንሆን፣ እንዳንታዘዘው እንቅፋት የሆነብን ነገር ምንድነው? በዚያም ደግሞ እኛን ብሬክ ስሩ ከልክሎ፣ በረከትን ከልክሎ አጉረምራሞች እንድንሆን፣ ሁልጊዜ ያለ ደስታ እንድንኖር፣ ያለ እረፍት እንድንኖር ያደረገን ነገር ምንድነው? ፋይንድ አውት። ምንድነው እሱ? ዛሬ እሱን ነው የምንሰብረው፣ የምናስወግደው። ፈቃደኞች ከሆናችሁ አስወግደን ነው የምንሄደው። ነገሮች በቀጥታ ወደ ኢየሱስ እግር ስር ሲቀርቡ ሶሉሽን አላቸው። እግዚአብሔር የተባረከ ይሁን። ምንድነው? ፍርሃት ነው? ሰው ነው? ክራውድ ነው? ምንድነው እሱ? ፍርሃት አንዳንድ ጊዜ አስሮ ይዘናል። ምንድነው? ከዚያ በኋላ እናያለን ብሬክ ስሩ። በእኛ ህይወት ላይ የሚመጣውን ብሬክ ስሩ እናያለን። አብረን ነው የምናየው። እግዚአብሔር የተባረከ ይሁን። እግዚአብሔር የሚሰራውን ድንቅና ታምራት እናያለን በህይወታችን እያንዳንዳችን። እግዚአብሔር ላይ ያደርጋ አይደለም ቃል የሚገባው የሚናገረው፣ ያደርጋል። እግዚአብሔር ይፈውሳል። እግዚአብሔር ብሬክ ስሩን ይሰጣል። እግዚአብሔር ይባርካል። እግዚአብሔር ወደፊት እንዳንሄድ ኃይልን ይሰጠናል። እግዚአብሔር የተባረከ ይሁን። ችግሩ እግዚአብሔር ጋር አይደለም፣ ችግሩ እኛው ጋር ነው። እኛ ደግሞ እነዚህን ነገሮች ማለፍ አለብን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እንጸልያለን። በኢየሱስ ክርስቶስም እኔ እንቅፋት፣ እኔ ኦብስታክል ሁሉ በኢየሱስም የተሰበረ ይሁን። ይነሳ፣ ከመንገድ ላይ ይነሳ። አስቴር ነይ ወደዚህ እስቲ ልጸልልሽ። ኢየሱስ ጌታ ነው። ረዲት ነይ ወደዚህ ጸልልሻለሁ። ሕፃኑ ለመንበረ ስጫት። ኢየሱስ ክርስቶስ ጌታ ነው። ራዳ ባዱ ያራዲ ሆሊ ጎስት ጠላት ሊያቀጭጨን ደስታችን፣ ሰላማችን ሁሉ ሙጥጥ አድርጎ እድሜያችንን ልበላ የተነሳ ክፉ ኃይል ሁሉ በእግዚአብሔር ስምና ስልጣን የተመታ ይሆናል። እንመታዋለን። ዘመናችን ወስት እንድናደርግ እድሜያችንን ያለ ደስታ እግዚአብሔርን አምልከን ጸልየን ከቅዱሳን ጋር ህብረት አድርገን ከቃሉ ጋር ተጣብቀን ደስታና ረፍት እንኳን እንዳናገኝ ሰላም እንዳይኖረን አድርጎ ዘመናችንን ልበላ የተነሳውን እግዚአብሔር መታው። ተመቷል። ካንቺ ላይ ተመቷል። ካንቺም ላይ ተመቷል። ስትራቴጂ አንድ ጊዜ ሳስተምራችሁ ቅርብ ጊዜ እንደዚህ ብያችኋለሁ። በእያንዳንዱ ሰው ላይ ሁለት አጀንዳዎች አሉ። አንዱ የእግዚአብሔር አጀንዳ ነው፣ አንዱ የሰይጣን አጀንዳ ነው ብያችኋለሁ። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ይመጣል አለ ጌታ ኢየሱስ። የሌባው አጀንዳ፣ የሱ አጀንዳ ከእግዚአብሔር ተለይተን፣ ከሐሳቡ ተለይተን፣ ከመንግስቱ ተለይተን፣ ከቅዱሳኑ ተለይተን እንድንኖር ነው የሚፈልገው። ጌታ ኢየሱስ ግን እኛን ሊባርከን፣ ሊያበዛን፣ ሙሉ የሆነ ህይወት ሊሰጠን ተገለጠ። የሰይጣን ሐሳብ አይሰራም በእናንተ ላይ አይሰራም። ከዛሬ ጀምሮ በኢየሱስ ክርስቶስ ባንቺ ላይ አይሰራም።
ዘመንሽ በከንቱ አይሄድም፣ በከንቱ አይበላም። in the mighty name of Jesus እግዚአብሔርን ሳታመልኪ ሳታገለጊ በዚህ መጨረሻው ዘመን ለክብሩ ሳትኖሪ ቤት ቁጭ ብለሽ ዘመንሽ አያልፍም። ሰይጣን ጊዜሽን አይበላው። የልጅነትሽን ዘመን ጠላት አይበላውም። ከዛሬ ጀምሮ ነቃሁብህ ጠላት በይ፣ ነቃሁብህ በይ። ለይታችን እዚህ ያሉ ያቃሉ ሮብለት ለምን እንደሆነ ያላቀም መንፈስ ቅዱስ ወደሷ ወሰደኝና በጣም ኃይለኛ ጸሎት ጸለይ። ኢየሱስ ክርስቶስ ጌታ ነው። የልጅነትሽን እድሜ ገና ለመሮጥ ለማምለክ ለማገልገል ለመጸለይ ፈካ ብለሽ እንዳትኖሪ ጠላት እድሜሽን ሊበላ ተነስቷል። ግን እግዚአብሔር መታው እግዚአብሔር። መጽሐፍ ቅዱስ እንደዚህ በሰይጣን እንዳንታለል ዓላማውን አንስተውም ዓላማውን የጠላትን ዓላማ አንስተውም በኢየሱስ ክርስቶስም እኔ ባሪየር ዛሬ እኔ እንቅፋት ወደ ክርስቶስ እንዳትጠጊ ወደ ቃሉ ወደ አምልኮው እንዳትመጪ የሚያደርግ የትኛውም ባሪየር በኢየሱስ ስም የተሰበረ ይሁን፣ ይሰበር። የትኛውም እንቅፋት የተሰበረ ይሁን፣ ይነቀል። ነቃቀል ነው። እንቅፋቶች አንድ በይ፣ ሁለት በይ፣ ሶስት በይ። እንቅፋቶችን ነቀልናቸው፣ የተነቀሉ ይሁኑ። እንዳታመልኪ እግዚአብሔር፣ እንዳታገለግይ እግዚአብሔርን፣ በፊቱ እንዳትወጪ እንዳትገቢ፣ ፈካ ብለሽ እንዳትኖር የሚያደርግ የሚያቆዝምሽ ነገር ዳውን ወደ ታች የሚያረግሽ ነገር በኢየሱስ ክርስቶስ ስም ከዛሬ ጀምሮ ወግድ ብለናል። ከዛሬ ጀምሮ ነቃቅለናል። የተነቀለ ይሁን። መፈታት እፍታ ተፈቺ በኢየሱስም ተፈታሽ እንጂ ፈካ ብለሽ ዘና ብለሽ ቀና ብለሽ ወረ ላይ ቀና ብለሽ ኢየሱስ ጌታ ቀናት ያለሽ ቀና ብለሽ ኢየሱስ ጌታ ነው። yes ለምን በልጅነትሽ ተጥመልምለሽ ለምን መቀመጥ፣ ለምን እጅ መስጠት፣ ለምን መሸነፍ? የለም ተስፋ መቁረጥ፣ የለም ነገር ኢምፖሲብል ብሎ መቀመጥ የለም። እግዚአብሔር መንገድ አለው። በባህር በወጀብ መካከል መንገድ አለው እግዚአብሔር። yes ኢየሱስ ጌታ ነው። yes ወደ ላይ ከፍ ያደርጋል፣ ወደ ላይ ያወጣል። ኢየሱስ ያወጣል። የኛ አምላክ ከፍ የሚያደርግ አምላክ፣ የኛ አምላክ የሚያወጣ አምላክ፣ የኛ አምላክ ሃሌሉያ። የጠራን ለዚህ ለብሬክ ስሩ እንድንሄድ፣ እንድንባረክ፣ እንድናገለግል ለራሳችን ብቻ ለብዙዎች ለበረከት እንድንሆን፣ በዙሪያችን ላሉ ሁሉ ለበረከት እንድንሆን፣ በረከትን ልትወርሱ ለዚህ ተጠርታችኋል ይላልና ቃሉ። እግዚአብሔር የጠራ ለዚህ ነው። ከዚህ ሐሳብ ሁሉ የሚያጎላችሁ ነገር ሁሉ በኢየሱስ ስም ከዛሬ ጀምሮ የተሰበረ ይሁን። we don't let it በቃ አንፈቅድም። ኢየሱስ ጌታ ነው። ተባርካችሁ ቀሩ፣ ተፈታችሁ ቀሩ። የእግዚአብሔር ጸጋ ቸርነት በእናንተ ላይ እጥፍ ድርብ ይሆንላችሁ። ትፈካላችሁ፣ ቀና ትላላችሁ፣ ጌታን ታገለግላላችሁ፣ በደስታ ትኖራላችሁ። ዘመናችኋል የለመለመ ይሆናል። ቢሰሙ ቢያገለግሉ እድሜያቸው በልማት በተድላ ያልቃል ይላል። ኢየሱስ ጌታ ነው። ተባረኩ። ሄዱ ቁጭ በሉ። ኢየሱስ ክርስቶስ ጌታው ይህን ሕዝብ ባርከው እግዚአብሔር በኢየሱስ ክርስቶስ እያንዳንዱን ባርክ። የእያንዳንዱ እግዚአብሔር አምላኬ ሆይ እንቅፋት የተነቀለ ይሁን። የእያንዳንዱ እግዚአብሔር ካንተ ጋር እንዳይጣበቅ ከዓመት ወደ ዓመት እያደገ እንዳይሄድ ከዓመት ወደ ዓመት ጌታው እየጨመረ እግዚአብሔር ጸጋ እያደገ እንዳይሄድ የሚያደርግ የትኛውም ኃይል የትኛውም እስራት ሁሉ እየተበጠሰ ይሁን። ይበጠስ፣ ተበጣጠሰ ይሁን። መፈታት ይሁን፣ ፈውስ ይሁን፣ ነፃነት ይሁን፣ ብሬክስሩ ይሁን። ብሬክስሩ በቤታችሁ ብሬክስሩ፣ በኑሯችሁ ብሬክስሩ። ሃሌሉያ። በትዳራችሁ ብሬክስሩ እግዚአብሔር ብሬክስሩ ያመጣል። ክብር ለኢየሱስ ይሁን። አሜን።
ለዘላለም ክብር ላንተ ይሁን። እናመልካለን። ሃሌሉያ። አሜን፣ 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 አሜን። እግዚአብሔር ይባርካችሁ። ተባረኩ፣ ተባረኩ። መባም ተሰበስቡ ወደዚህ ትመጣላችሁ። አሜን። ክብር ለኢየሱስ ይሁን። እንጸልያለን። ለማባል እንሰበሰብ። ጌታ አባትና አምላክ ሆይ ክብር ላንተ ይሁን። የረዳን የጠበቅከን የምሕረት እጆች በእኛ ላይ ስላበዛልን ክብር ላንተ ይሁን። ጌታ ሆይ ክፉ ስለጠፋ ሳይሆን የሚያጠፋ ስለጠፋ ሳይሆን ምሕረትህ በእኛ ላይ ስለሆነ ክንዴ በእኛ ላይ ስለሆነ ጌታ ሆይ የዚህ ቀን ተካፋይ እንዲሆን ስለረዳ ክብር ላንተ ይሁን። ጌታ ሆይ በምንወጣበት በምንገባበት በሁሉ ቦታ ያንተ ምሕረት ያንተ ቸርነት ስለበዛልን ክብር ላንተ ይሁን። ጌታ ሆይ አሁን ደግሞ ለቤት አገልግሎት ይዞ የመጡ ወዳጆቼ በኢየሱስ ስም የተባረኩ ይሁን። ጌታ ሆይ ለመስጣት እያሰቡ ደግሞ መስጣት ላልቻሉ ከማያልቀው በረከት አንተ ስጣቸው፣ ሰላምን ስጣቸው። ጌታ ሆይ እንወጣለን፣ እያንዳንዳችን አሁን እንሄዳለን። በምንሄድበት ሁሉ ቦታ ላይ ያንተ ጥበቃነት ያንተ ቸርነት በእኛ ላይ እንዲበዛልን እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። ምንም ቢሆን ማንም ቢሆን ካንተ የሚበልጥ የለም፣ ካንተ የሚበልጥ የለም፣ ካንተ የሚበልጥ የለም ጌታዬ፣ ካንተ የሚበልጥ የለም፣ ካንተ የሚበልጥ የለም። በማን ትመስሉታላችሁ ጌታዬ? ካንተ የሚበልጥ የለም፣ ካንተ የሚበልጥ የለም፣ ካንተ የሚበልጥ የለም፣ ካንተ የሚበልጥ የለም። አዎ ምንም ቢሆን ማንም ቢሆን ካንተ የሚበልጥ የለም፣ ምንም ቢሆን ካንተ የሚበልጥ የለም፣ ካንተ የሚበልጥ የለም፣ ካንተ የሚበልጥ የለም፣ ካንተ የሚበልጥ ኢየሱስ ጌታ ነው። አሜን። የጨረስን ነው። ትንሽ ማስታወቂያ ብዬ ጨርሳለሁ። ያው አንደኛው ሰዓት እናክብር። ዛሬ ያው አንድ ትንሽ መሰናክል እዚህ ጋር አንድ መሰናክል ነበር፣ አልፈነዋል። ኢየሱስ ጌታ ነው። ስለዚህ ምንድነው 10 ተኩል ላይ ነው ፕሮግራማችን የምንጀምረው። 10 ተኩል ላይ ነው። 10 ተኩል ከ10 እስከ 10 ተኩል እዚህ ገብተን እንጠብቃለን። 10 ተኩል ላይ ፕሮግራም መሪው ቦታ ይዛል። ስለዚህ 10 ተኩል ላይ እንድንገናኝ ይሁን። 10
ተኩል ላይ እንመጣለን። ሰዓቱን በደንብ አክብሩ እንዳይንዛዛ። አሁን ወደ 2 ሰዓት ሊደርስ ነው። እኛ እስከዚህ እንድንቆይ አይደለም። እኔ ሪፍሬሽመንት ሁሉ ያልቃል እና እሱ ነው አንዱ። ሁለተኛው ቲሸርት ላስት ዊክ ያልወሰዳችሁ 3 ቲሸርት እያንዳንዱ ሰው 10 ብር ነው 30 ብር 3 ቲሸርት ወስዳችሁ ሸጣችሁ ገንዘቡን ትጠቀማላችሁ። እናንተ ቲሸርቱን እዚህ ከፍላችሁ ከሄዳችሁ የ30 ብር ሸጣችሁ ለራሳችሁ ትጠቀማላችሁ። ስለዚህ እንደዚህ እንድታደርጉ እያንዳንዱ የቤተ ክርስቲያን አባል እንዲያደርግ 3 ቲሸርቶች አሉ እንዲያልቁ እንፈልጋለን። በጣም ቺፕ 20 ነበር 10 ሆኗል። አሁን 10 ሆኗል። ስለዚህ በጣም ቺፕ ነው። ውሰዱና ክርስማስም እየቀረበ ነው። ግፍት መስጠት ትችላላችሁ። ስለዚህ 30 ብር ከፍላችሁ ቻላችሁ ብትወስዱ ሸጣችሁ ለራሳችሁ መጠቀም ትችላላችሁ። እና እንደዚህ አድርገን ጌት ሪድ ኦፍ እሱን እናስወግደዋለን። ኔክስት ዊክ ምናልባት እንግዳ ሊመጣ ይችላል። እስቲ ኮንፈርም ካረገ እንግዳ ሊመጣ ይችላል። ኮንፈርም ካረገ አሳውቃችኋለሁ። እና ይሄን ደግሞ ያው ልብ በሉ ምናልባት ነው እና ሲሆን ደግሞ በግሩፕ አሳውቃችኋለሁ። ኢየሱስ ጌታ ነው። እዛ ውጪ የሳምንቱ ፕሮግራሞች ሁሉ እንደተጠበቁ ሆነው ይቀጥላሉ። ስለዚህ ሮብ ለጸሎት አለ። እዚህ ኑና ጸልዩ፣ ወደ እግዚአብሔር ቅረቡ። ወደ እናንተ ይቀርባል። ወደ እግዚአብሔር ቅረቡ እና ጌታ ይረዳችኋል። በሁሉም በርቱ። የእግዚአብሔር ጸጋ ይብዛላችሁ። ሌላ ይቀራል? አይ ቲንክ የለም። ስለዚህ ሁላችን ቆመን ጌታ ባስተማረን ጸሎት እንጨርሳለን፣ እንቆማለን። እግዚአብሔር ሆይ ስለነበረን ጊዜ ሁሉ ስምህ የተባረከ ይሁን። ስለ ብዙ ምሕረት ቸርነት ተባረክ። ስለ በጎ ስጦታ ሁሉ ተባረክ። ስለ መንፈስህ፣ ስለ ቃልህ፣ ስለ አምልኮ፣ ስለ ጸሎት ጌታ እግዚአብሔር ሆይ እነሆ ሁሉ ስላለ ሁሉ ስለሰጠህን ስምህ የተባረከ ይሁን። ቃልህ ያው ሆኖ በእኛ ውስጥ ይስራ። እግዚአብሔር ክብርህ በልጆችህ ይገለጥ። ልጆችህ ጌታ እግዚአብሔር ሆይ ዘመናቸው የደስታ የተድላ ዘመን ይሁን። የአገልግሎት የበረከት ዘመን ይሁን። ከዚያ ጌታ ሆይ እነሆ ሊያስቀር የሚፈልግ ኃይል ሁሉ የተመታ ይሁን። የእግዚአብሔር ክብር በእግዚአብሔር ልጆች ላይ ይሁን። የክብር ጸዳል ያበራል አንተ በመረጥከው ሕዝብ ላይ የራስህ ባረከው ገንዘብህ በሆነው ርስቴ ነው ባልከው ሕዝብ ላይ የክብር ጸዳል ያበራል። የእግዚአብሔር የክብሩ ጸዳል በእናንተ ላይ ያብራ። ጸዳሉ ያብራ። ጸዳሉን ተሸክማችሁ ዙሩ፣ ውጡ፣ ግቡ። እግዚአብሔር ይባርካችሁ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተናም አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር በነገር ሁሉ ብሬክ ስሩ ይስጣችሁ።
የእግዚአብሔር ደስታና ሰላም ይብዛላችሁ። በአብ በወልድ በመንፈስ ቅዱስ ስም አሜን። ተባረኩ።